ለምን ሙስሊም ሆንኩ? ሂጃብ የለኝም ቲማኔር ሁሉ አጥልቅ ያለው እንት እንደተሰፋ ነው ሂማኔር። ይሄንን ዲፕ እንቅልፌን ለምን ተውኩት? ሻዳ ሲዝኩ አይኗ ላይ ያየች ነው ሙሉ በሙሉ በመጽሐፎች የተሰራው ማለት ይቻላል። ተነሳሽ ልታንቀኝ ምናምን ነገሩ መልኩን ቀየረ። ጥያቄ ተመልሶ ነፍስ አርፋል። ብዙ ማስፈራሪያዎች ይላክልሃል በውስጥ ቅጣትን ከሆነ እኔ አንድ ሰው መቀጣጫ መሆን በቂ ነው። የሆነ ንግስት ሆንኩኝ ተሽከረከርኩ። እኔ አንፎሎ አርኩኝ ነው የምለው ብዙ ጊዜ። እኔ እስከ ዛሬ ደቂቃዋ ላይ ምስጋና ላይ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሙባረክ ፖድካስት ጊዜያችንን ጠብቀን ዛሬም በአዲስ እንግዳ ተገኝተናል። የዛሬ እንግዳችን አዲስ አለም ነች። አዲስ አለም ጋር ምርጥ ቆይታ እንደሚኖረን ተስፋ አደርጋለሁ። አዲስ አለም ጥሬና ግብረሽ ስለመጣሽ በጣም አመሰግናለሁ። ጀዛኪላ። ቢስሚላህ በጣም አመሰግናለሁ። እንኳን በሰላም ቆያኝ። መርሐባ። ዛሬ ቆንጆ ቆይታ እናደርጋለን ባለችን ጊዜ ብዬ አስባለሁ። ኢንሻአላህ። ረመዳን እንዴት ነበር? እስቲ ረመዳን እንዴት አለፈ? ጾሙ እንዴት አለፈ? ያው ጾም ኦልሞስት ታውቂዋለሽ፣ ግን የተለየ አይነት ነገር አዲስ ይመስለኛል። እንዴት ነበር? አልከበደሽም? አልহামዱሊላህ ሁለተኛ ረመዳኔ ነው። አመት ከአራት ወር ሆኖኛል ከሰለምኩና ላስት ይር ንያ ነበረኝ። ብቻዬን ሰለምኩኝ። በወራት አካባቢ ነው ረመዳን የገባውና አዲስ ኤክስፒሪየንስ ነው። ስለ ጾሙ ምንም ረጅም ጊዜ ደግሞ ከሃይማኖት ውጭ ቆይቼ ወደ እስልምና ከመጣው በኋላ የጾምኩት ጾም ነበርና ብቻዬን ነበርኩ። በሰዓቱ ዱባይ ነበርኩኝ። ዱባይ ኢስላሚክ ካንትሪ የመጀመሪያው ረመዳን ማለት ነው። የመጀመሪያው። ስለዚህ ብቻዬን ነበርኩኝ። አንድ እህት ነበረችኝ ብቻ እዛ አብራኝ የምትሆን ምናምን ሺ ትራይድ ሄር ቤስት በጣም እኔን ደስተኛ ለማድረግ። ግን ያው ያንን ቦታህን ቤተሰብ የለህም ጓደኛ የለህም ምናምን የሚለው ስትል ውስጥህ እንትን ያደርጋል፣ ይረብሻል። እና አፍጥር ሰዓት ብቻህን ማፍጠሩ አንዳንድ ጊዜ አንድ ሁለቴ ተጋብዤ ሄጄ አውቃለሁ። ግን ያ ፊሊንግ ትንሽ ዊርድ ነበርና አላህ ካለ ኔክስት ይር ብቻዬን አልጾምም ብዬ አስቤ ነበረ። የኔ ሀሳብ ነው። ግን ያላህ ፕላን በጣም በሚያምር መልኩ የአሁኑ ረመዳን ላይ ወደ እስልምና ተመላሾች እንዲሁም ብቻኝነት የሚሰማቸው ሰዎችን ኢንክሉድ አድርገን ረመዳን ከገባ 6 ሰው ነበርን። 40 አንዳንዴ 15 ሰው አንዳንዴ ብቻ ብቻዬን ሆኜ ረመዳንን አላሳለፍኩትም። በጣም ከቤተሰብም በላይ ወደ እስልምና የመጡ ሰዎችን ታሪክ እየሰማን ዱዓ እየተደረገልን ሀዲሶች እየተነገረን ፍቅር፣ ቤተሰባዊነት በጣም የሚያምር መልኩ ብርሃን እስላማዊ ድርጅት ቢሮአችን በር ላይ እንደዛ አድርገን አሳለፍ ነውና አሜዚንግ። እውነት ለመናገር ያው የመጀመሪያው ረመዳን ስትጾሚ አልከበደሽም? ጾሙ ከጾሙ በፊት አንድ ቀን ሱሁር መብላቱ እና አዲስ አልሆነብሽም? ተነስቶ ለሊት ሱሁር መብላት ምናምን እንዴት ነበር? የመጀመሪያ አንዱን ቀን በፊት ነው ረመዳን ሊገባ ሲል ይሳቅ የሚባል ኡስታዛችን አለ ቲክቶክ ላይና እየነገረኝ ሱሁር ምናምን ለሊት እንዴት ነው? እኔ ለሊት አይደለም ጠዋት ከ5 ሰዓት በፊት አልበላም እና ይጠቅምሻል እንደዚህ ተርሞቹን ቃላቶቹን ሰላሳላቶቹ like everything ያወራን ረመዳን ገባ ተባለ ላስት ይር ላይ ማለት ነው። ከዛ አንድ ቀን በፊት ነው ምናምን ደግሞ 3 ከረመዳን በፊት የነበረው ወር ላይ ላስመን 3 ቀን ይጾም የለ እዛ ሲጾሙ ሶማሌዎች አሉ እዛ መሰራበት አካባቢና 3ቱን ቀን እየጾሙ ምንድነው የጾሙ ስላቸው ቀለሚ ጆይን አልኩና ሁለተኛውን ቀን ጾምኩኝ። በጣም ውሃ ጠምቶኝ ፌንት ላረጉሉ ነበር like my body እዛ ስንት ሰዓት ነው የሚጾመው ቀኑ? 12 ሰዓት የመጀመሪያውን ውሃ ሳልጠጣ ነው የሞከርኩትና ላይቭ ገባ ነበር ደግሞ ኤቭሪ ዴይ የዛኔ ልብስም ስለምንሸጥ ምናምን ለሰው አልተናገርኩም እንደምጾም። ግን like my body resist አያረግም። እንቅልፍ እያለኝ ነው ልውደቅ ልነሳ አይነት ነገር አለ አይደል? ዲሃይድሬት አድርጌያለሁ። እሷ ደግሞ ጎበዝ እያለችኝ 10 ሰዓት ደረሰ። ረጅሙ ሰዓት ከ10 እስከ 12 ሰዓት ያለው የመጨረሻው 2 hours are we there yet የሚለው ፊልም አለ really soon እንኩትኝ በየሁለት ደቂቃው አልደረሰም እላታለሁ። አልደረሰም በቃ like we start making dua ማድረግ ጀመርን። ቁጭ ብለናል። ቆይ ሪላክስ አርጊ ትንሽ ቆይቼ ምስል ልተኛ በቃ like weird ሆነ። አፍተር ረጅም ነው። ሁለተኛ ጾም ነው ከዛ በኋላ ነው በነጋታው እዛ like ሁለቱን ቀን እንትናልና ረመዳን already የመጀመሪያው ሱሁር አርገሽ ምናምን ስለተባልኩኝ
የነች ነገር ይዤ ገብቻለሁና የዛን ሰዓት የምኖረው ከክርስቲያን ጓደኛዬ ጋር ነውና ገና ሰላት ምንም ገና ፕራክቲስ ያረኩ ነው እንጂ ገና ሁለተኛ ወሬ ነው እንዳልኩ ወደ እስልምና ከገባው እና ገና ነኝ ሰው ይዤው አስተካክዬ ምናምን እንደዚህ ላይክ ከትራሴ ጎን ውሃና እሱን አድርጌ ተኛው እና አላርም ሞልቼ ነበር ለ10 ሰዓት 4 ሰዓት ከምናምን ልጅቷ ስትነሳ ምን ሆና እንደሆነ የሷ አላርም ቀድሞ ቀሰቀሰን ልክ እኔ ለ11 ሰዓት አይደለ እንትን የሚለው እሷ 10 ሰዓት በፊት ቀሰቀሰኝና የ2 ሰዓት ኦልሞስት የጥሞና ጊዜ ነበር ነቅቼ ላይክ ለምን ሙስሊም ሆንኩኝ ለምን ተነስቻውን በዛት የምበላው ማለት ለመጾሙ ለምን ፈለኩት ማንንም አያየኝም እዛ ጋር ለጥብ የብታኛ ብጾም ባልጾም ማንን ነው መዋሻው መጾም ሱነት ያስፈልገኛል እኔ ላይክ ይሄንን ፎሎ ማድረግ አለብኝ እያልኩኝ 2 ሰዓታት ከራሴ ጋር ማውሪያ ደቂቃ አገኘው ማለት ነው ቁጭ አርጌው ሆነም እሱን ቁጭ ብለህላ ከራስ ጋር የምታስበው ይሄንን ዲፕ እንቅልፌን ለምን ተውኩት ለምን ላይክ ለምን ኮሚትድ ሆንኩኝ ለዚህ ነገር ናም ያልኩኝ ከራሴ ጋር ደቂቃዎች ፈጀሁኝና ለኸይር ነው ያ ደስ ብሎኝ ሱሩን ጎርሼ ወይን ጠጥቼ ከዛ በኋላ ሰላት ሄጄ ታጠብኩና ሻወር አረኩኝ ከዛ ሰገድኩኝ የመጀመሪያ ረመዳን ይገባ ማለት ነው ላስት ይር ሰላቱስ እንዴት ነበር መጀመሪያ እኔ ከሃይማኖት ከወጣው ቆይቻለሁ ብዬ አልጾምም አልጸልይም ሰላት የለም ነበር ራሴ ዓለም ላይ ነው ኦልሞስት ከ5 አመት በላይ ከዛም በፊትም የነበረው ወደ 6 አመት ምናምን እኔ ኦልሞስት ሜሪጅ ላይፍ የነበርኩበት ሳለ ኦርቶዶክስ ተከታይ ስለሆነ ዝም ብያ ብራቸው ፍሎ አደርጋለሁ ገዳማቱንም ቤተክርስቲያኑንም ምናምን አላ ላይክ ያረጉትን ማረግ እንጂ ውስጤ was not there ስለዚህ ግን ውስጤ ሁሉ የምትፈልገው አለ አይደል የሆነ ነገር ኮኔክት ማድረግ ስለነበር 5 አመት በጣም ሰፈሪንግ ነበር ወደ እስልምና ከመጣው በኋላ ነው ሰላትምና በጣም ዊርድ ነበር መጀመሪያ አላህ ሲላክልኝ አይነት ፊሊንግ አሁን ልክ የጾሙን አሁን ልክ ሁለ ስለምን ተነሳው ለምንድን ነው የተነሳውት ምንድነው ያስነሳኝ ልጾም ነው ምናምን የሚለውን ነገር ከራስሽ ጋር ታወሪያለሽ ልክ ሰላት ፊት ሰላት ላይ ደግሞ አላህ ጋር ልትቆሚ ነው ስትቆሚ ምን አይነት ፊሊንግ ነው መጀመሪያው ፊሊንግ ከባድ ነው because የመጀመሪያው ስቴፕ ሻሃዳ ነው ሪቦርን ነው የሆንኩትኝ እኔ ወደ አዲስ ዓለም ነው የመጣሁት እንዳልኩ ስሜም ራሱ ሴንስ የሰጠው የዛን ሰዓት ነው ከሻሃዳው በኋላ ማለት ነው አዲስ ዓለም የሚለው like ሁሉ ነገር አዲስ ነው የመጀመሪያ የተደረገልኝ ነገር ስለ ሰላት ስለምናምን ሁሉ ነገር ፓኬጅ ሆነ ቴሌግራም ላይ ተላከልኝ አሁን ተታጠቢና ይሄንን አይተሽ ሰላት ታደርጊያለሽ የሚል ኢንስትራክሽን ነው የደረሰኝ ዛራ ተባላለች አላ ጀዛኒ ይፈላል like ላከችልኝ የሚፈልጊው ነገር ካለ ደውይልኝ አለችኝ ከፈትኩት አረብ ሀገር እንደመኖሬ ዱባይ የሰራውኝ ከፈረንጆች ጋር ስለሆነ አረብኛ አልችልም ኦኬ አንድ እሱ ሁለተኛ አረብኛ አላነብም በአማርኛ ነው የጻፈችልኝ so I don't have the sound የሚለው ነገር እየገባኝ አይደለም እሺ የተሰጠው ቪዲዮውን አየሁትኝ still make sense ያደረገልኝ አይደለም እና በጣም ስትሬስ ሆንኩኝ በቃ like ወጣው ገባው አየሁት ምንድነው like ጻፍኩላቸው ለሁሉም እኔ አረብኛ አለማወቄ ካላ ጋር አገናኘኝም ወይ ችግር አለው አሁን ችግር ነው በቃ practically ሙስሊም ማልሆንበት ሪዝን ሊመጣ ነው ማለት ነው የሚል ፍርሃት ያዘኝ አረብኛ መሆኑ ችግር የሚፈጥርብኝ ነገር አለ ወይ ፈጣሪ ፊት ለመቆምም ሆነ whatever it is ሁሉም ስትሬስ ዳውት አረጋል አይደል like ምንድነው የሚሆነው የሚለውና አንድ ሰው ምናለኝ ቴክ ኢት ኢዚ እንደዚህ አይደለም በቃ ላይ ረጋበይ አላ like አንቺ ለአምላክሽ ማለት የምትፈልጊውን ለመጀመሪያ ጊዜ ማለት ትችያለሽ አንቺ መስገድ ፈልገሻል ግን አረብኛ ናቸው ነገሮቹ ምናምን እሱን ግራ ገብቶሻል ስትሬስ ነው የምትሆነው ማለት በቃ like አምላኬን አመልካለሁ ብዬ ፕሮሚስ ገብቼ መጀመሪያ ምንድነው መታዘዝ አይደል አንዱ መታዘዝ መስገድ ነው የሚጀምር ራይት ወደ ታዛዥነት ለመግባት ደግሞ እኔና ተዛዙ መሃል ቋንቋ ከፍተታል ኦኬ ስለዚህ ያንን ያያየሁም ቢሆን ያነበብኩ አይቻልም እየሰማህ አይቻልም ምንም ነገር አይቻልም የሚቻለው ነገር ያንን ነገር ማወቅ ብቻ ነው የሚል ነው ጭንቅላት ጋር ያለ አይደል ፋይቲንግ ከኔጋና በጣም ከፋይ ነገርና እንትን ስል I took a step back አንድ 2 ደቂቃ አምላኬና እኔ ማለት ቋንቋ ነው ወይስ ሲፈጥረኝስ like አላ አይደለ እዚህ ኦር ይሄ የሆነበት ምክንያት ስለነገረኝ ኡስታዙም like እንትኗላ like ጥያቄ ነው ያቀረብኩት ያ ኢዚየስት ስለሆነ አረብኛ እንጂ ፈጣሪ ከቋንቋ ጋር ችግር ኖሮበት አይደለም ሶ ህክማው ያ ነው ሲለኝ ሶ ቢሰማኛል ማለት ነው አሁን የሆነ ነገር ምንጣፍም የለኝም ነው ቲያት መስገጃ እሺ ሂጃብ የለኝም
ያስኩትኝ ሌሊት ነው ድንገተኛ ለእሑድ ቀጠሮ ሌላ ኡስታዝ ሊያስይዘኝ ኡስታዝ ዋሂድ አርብ ላይ ነው እኔ ጃቢር ሆነም ስናወራ ነፍሴ ተጨንቃ ነው ሻሃዳ ያስኩት ቀሎኛል አሁን ስለዚህ ሂጃብም የለኝም ቀሚስም የለኝም ሰላቱ ምንድን ነበር ሱብሂ ነው ሌሊት ሱብሂ ነው እሺ ፈጅር ነው እሺ ሶ ምን እንደማረግም ለካ ኢማጂን በቃ ምንም ቆምኩና አምላክ ያመሰግናለሁ በቃ ከዚህ ዛን ሰዓት ላይ አላህም ምንም ማለት ለምን ቂብላም ተቀላረክሽ ወዴት እንደዞርሽ ማለት እንደዚህ ነበር ካልጋ ወረድኩኝ ካልጋ ቢቀርብና ያላ ከዛ እንትን ነው ጃው እንደዚህ ተነጠፈ ነገር ነበርና ሌላ ሰዎች አብረኝ ይኖራሉ ይሄለ እሱ ላይ ነው ቆምኩና አምላኬን አመሰገንኩና ጧት ላይ ፈርስት ቲንግ ተነሳውና በቃ ስራ ከመሄዴ በፊት ጎረቤቴ ሙስሊም አለች ከዛ እንዴት እንደሚሰገድ ቤት እንደሆነ ምናምን አሳየኝ አልኳት ምን እንደሚባልም ንገሪኝ አልኳት እሷ ደግሞ ላይክ አንዳንድ ሙስሊሞች አሉ አይደል ያለ ማመን ነገር ነይቼ ላይ ጥርጣሬ ይገታላ እሺ እኔ ግን እንትን ላይ ነኝ ላሳይሽ አይነት የውዴታ አይደለም ወይ የሴሌብሬሽን ሙድ አይደለም ደስ ብሏት አይደለም በቃ ስለጠየኩኝ ብቻ ነው ስለጠየኳት ብቻ ፎር whatever reason ላሳያት ነው ከዛ በዚህ ጋር ነው ቂብላው እንደዚህ የሚሰገደው ከወገብሽ እንደዚህ ሊፍት አድርገሽ ቀጥ ብለሽ እቺ እንደዚህ አድርገሽ በእንዲስ ታረጊ እንደዚህ ታረጊ እንትኑን በደንብ ባታሳየኝም እኔ በቃ እሷን ነው እየተከታተልኩ የነበረው ነገር ስጁድ ስታረግ እንዴት ነው የምትሰግደው ግንባሯ እጇ የቱ ጋር ያርፋል ቪዲዮ አይቻለሁ ግን ፕራክቲካሊ እንደሰው ያስፈልጋል ማየት ፈለኩኝና አያዋቲን ከዛ ምንድነው የምታረጋው ማየት ነው ምን እንደምትለገባኝም እንዳልኩ የመጀመሪያ አይደለ ላይክ ኦኬ ለብቻሽ ለመተግበር ነው ምንድነው ያረጋችው እሷ በአካል የሚለውና አየሁኝ ስትሰግጂ ጥሪን ፕሊስ እሺ እኔ ካለሁኝ ዝም ብዬ እንትን እላለሁ አልኳት ተከትለሽ ትሰግጂ ያ ኦኬ አለችኝ ከዛ ሄድኩኝ ወደ ስራ ኖ that was not ስራ ገና እቃ ላመጣ ነው በፊት ኦንላይን ነበር የምሰራው የመጀመሪያው ኦንላይን ነኝ ከዛ አንድ ጓደኛ ነበርና መኪና ቶሎ ብለናልኝና እንትን ሄዳለሁ የትሲኔ አባያ መግዛት ፈልጌው ነው ፋይን ሄድን አባያ ገዛው ተፈልጎ በቃ ከተማ ውስጥ አድዛ ከዛ በፊት የሚሸጠው የምትሸጪው አባያ ምናምን አልነበረም ኦኬ ቀሚስ ምናምን ሌላ ነው እንጂ የእስልምና አልባሳት የለም እኔ እንዳልኩ ነው አያቴ ራሱ ሂጃብ ስለ እንደዚህ ምናምን ተንሸራቶ የሚወድቅብኝ ነው አያቴ ልብሴ ከኋላ ጃኬቴን እየተከተለች ካልሆነ ራቁት በለው በቃ የማይተናነስ ቀሚስ ምናምን ለኮንፈርት አጠረ ነው ሞር ኮንፈርት ይሰጠኛል ሲያጥር እንደፈለኩኝ መሆን ይችላል ሱሪ ነው ምናምን ቀሚስ ረጅም ቀሚስ ምናልባት ጩጬ ያለው ስላሴ ቤተክርስቲያን እኛ 4 ኪሎ አይደል ተወልጄ ያደኩት እዛ ቤተክርስቲያን ሰንበት ትምህርት ቤት ጻኖን እንሄዳለን ረጅም ቀሚስ አድርገን ነጠላ ያሸበሸብኩ ምናምን ሰንበት ትምህርት ቤት ምናምን ቫይብ ያለው ልክ የሆነ እድሜ ላይ ጅስ ካረራፍ የለም ቀሚሱም የለም ምንም የለም ከዛ በኋላ so this is the first time ቀሚስ አልገዛውም አባያ ነው የገዛሁትና ለበስኩትና like እንትን ነው የሆነ ንግስት ሆንኩ ነው መሰለኝ ተሽከረከርኩ ሰው ላይ ምን ይሆነች ነው እኔ ፊሊንጉ ልክ እንደዚህ ካፕ like ልብሱ የሰጠኝ ፊሊንግ ነው እና የዛን ሰዓት ሂማኔር ሁሉ አጥልቅ ያለው እንትን እንደተሰፋ ነው ሂማኔር ገና ነው ያ ውስጥሽ ነው እንጂ እንትኑ ሂጃቡን አልኩት ምን የሆነ ራስን እንትን ብታያለው this is the feeling የፈለኩት የነበረው ምትላላ ያ በመልበስ በመግዛትም ውስጥ ሳቲስፋይ የሚያደርግበት እንጃ ለወንዶች እንዴት እንደሆነ ለኔ ግን for the first time ልብስ በቃ like ገዝቼ ፕራውድ ሆንኩበት ይኛል አይደለ ከሱ ጋር ነበር ነው እሱም በቃ like ቪርዳ ደረሰኝ አባይና ሂጃቤን አረኩኝ ከዛ ትክክለኛው ሰላት ክርስቲያኗን ጓደኛዬን ኦኬ ላይቭ ገባሁኝ እንደዛ እንደለብስኩ ላይቭ ገባሁ everybody was shocked ከትናንትና ቀን ላይ ሲያዩኝ ሂማኔር እንዳረኩኝ ላይቭ ገብቼ ምናምን ያዩት ሴት ተሸፍና መታለችና ስንት ሰው ነበር ላይቭ ላይ በጣም ብዙ ሰው የኛ ቤተሰቦች ሙስሊሞች ታውቃለ ጥሩ ነገር ሲያዩ ሼር ይደረጋል በጣም ሁሉም ደስ አላቸው ምናምን was like conversations ጥያቄዎች ቀጠሉ ነበር ሙስሊሙም ነን ሙስሊሙ መቼም ግብር ብሎ ነው ያው ከዚህኛውም ሳይል like እንዴት የሚለው ነገር አለ ብቻ ሾኪንግ ነበር ከዛ ልጅቷን ክርስቲያኗን ጓደኛዬን ሱፐርማርኬት እንትን ሄድን እዛ ቅርቤ ነበረ ሄደን ምንጣፍ ገዛው ኦኬ የመጀመሪያ ምንጣፍ ገዛው እየተሰራ ነው ሜክ እየተደረገ ሂጃብ ምንጣፍ አይደለ ከዛ ምንጣፌን ገዛው ጸጉሬን ፈታው ታጠብኩኝ አነጠፍኩኝ ከዛ በኋላ ሰገድኩኝ
4 ነገር ብቻ እያልኩኝ ያጠናዋት አልহামዱሊላህ ላይ አላሁ አክበር እያልካላ ላይ ሪፒት እነሱን ያረኩኝ የተደረገውን ፕራክቲሶች ሌላውን ቃላቶች ስራዎች ምናምን አልያስኩም በሰዓቱና እሱን እያልኩ ደጋግሜ ፊሊንጉ እንዴት ነው ከዛስ ልክ ጨርሽ ያለው ማለት አሁን እየተሰራ ነው የሆነ ማንነት እየሄደ የሆነ አዲስ ነገር እየመጣ ነው ማለት ነው ምንድነው ስሜቱ እኔ ከዛሬ ደቂቃው ላይ ምስጋና ላይ ነኝ አሁንም እዛኑም ደቂቃ ላይ ከዚህ ሁለተኛ እድል የተሰጠው ሰው ከማመስገን ውጪ ብዙ ጥያቄ አይኖርህም ለሌላው ሰው ብዙ ጥያቄ አለ in life ጥያቄ ተመልሶ ነፍስ አርፋለች ከመቅበዝበዝ ከመፈለግ everything is dropped በቃ አልቋል አዲስ ነው እንዳልከው አዲስ መስመር አዲስ ሪሜኪንጉ ለኔ just day to day activity ወደ አላህ የሚያቀርበኝ ነገር ብቻ ነው ለወደ ማድረግ አላ ወደ መታዘዝ submissive ለመሆን ወደ መሄድ ነው ከዛ እዛኑን ቀን በሞት I was rewarded አይደል ግን ነገ ተሰጠችኝ ሌላ ቀናቶች የተሰጠኝ ስለመጣው እድል ምስጋና ነው አምላኬን አትሊስት ማመሰግንበት በቃ ያ ነበር ለኔ በቃ አሁን ኮኔክትድ ነኝ በፊት ቢከፋ ምን ቢል የሆነ ሰው ቢሰማበት ታሪክ ሚስጥርን መሸሸጊያ ምናምን የምትለው ነገር የለም አሁን ግን ወደ መሄድበት አገኘሁኝ ከዛ አንጥፌ ሰላቴን ሰገድኩኝ ከዛ ልጅቷ ጋር መታረገውን እያየው አላ አረኩኝ አንድ ሁለቴ ከዛ አባያ ስለምሸጥ አባያ ሌላ ስለለበስኩ ልጆች ኦርደር ማድረግ ፈለጉ እንዳንቺ አይነት አባያ እንግዛሉ ከዛ ቅርብ የነበረው አባያ ሞል ክርስቲያኖ ጓደኛዬ ላከችኝ ሲሄድ የመጀመሪያ ጓደኛዬን አገኘው ማለት ነው ያልኩን እነሷ እዛ አባያ ሞል ተቀጥራ ነው የምትሰራውና በዚህ አይነት ስሪልኝ ምናምን አሰሪልኝ አልኳትኝ ከዛ ሰለሜ ነው ቆንጆ አርገሽ ስሪልኝ ስላት አቀፈችኝ በቃ በጣም ነርቨስ ሆነች እሷ ደግሞ የኢትዮጵያን ቲክቶክ አታውቀውም የሶማሌና ሌላ ቋንቋ ስለሆነ የኛን አታውቀውም እና እንዴት አላቃትም አይነት ፊሊንግ አላ ዊርድ አይ በቃ ለዛ ነው ነው ቢቻው ቢያት ሄድኩ ትደውላለች ፈራዋት መጀመሪያ ሙስሊም ሰው ናት እንደዛ ምን ፈልጋኝ ሲልክ እና ነይና ለምን ላይቭ አትገቢምኛ ጋር ለምን አብርሽ በቃ ሲዋለች ይረታሽታው ምንድነው ነገር ከዛ ያቺ ክርስቲያና ጓደኛ አለቻት እና ነገሮች ተበጠበጡ እኔ ላይቭ እዛው ሲጋባ በፊት ሰላም የነበር ነው ኤቲስቶኜ አሁን ላይ አምላክን ክርስትና ወጥቼ ነበር የሚለውን እንዳትናገሪ ወደሚል ንዴት መጣ አሁን ውስጥ ኢሞሽናሊ አታችድ መሆን ጀመረች መበሳጨት ጀመረች በቃ ነገሩ ተናወጠ አውዛ አብረን ምን ኖሮ ሩሜቴ ማለት ነው ቢያንስ አትናገሪ ወጣው የሚለው ነገር ምናምን ኔጌቲቪቲ ምናምን አትናገሪ ዝም ብለሽ እስልምናሽን ተማሪ ወደ ንዴት በፊት እኮ ላይክ እኔ ወርስ ነበር የምናገረው አሁን እንደውም ወጣሁኝ እንጂ እሺ በቃ አይ ፕሮሚስ ምናምን አልኳትና አረጋጋኋት ከዛ የሆነ ቀን ጥያቄ ማታ ስገባ ገስት ላይ የተጠየቀ ነው እና እነን እስቲ ንገሪኝ ሲል በቃ ለክረስቻለሁ እንዳለች ማላ ተነሳሽ ልታንቀኝ ምናምን ነገሩ መልኩን ቀየረ እና ሲሪየስሊ አልኳትኝ በቃ አፖሎጃይዝ ያረኩሽ ለጭንቅላትሽ ሴቭ ነው ማንነቴ መቀየር አልችልም አወጥቻለሁ ነበርኩኝ እንዲህ አለ መቀየር አንቺ ስላልሽ የሚሆን አይደለም ይሄ የእውነተኛው የመንገዴ ጆርኒ ነው የራሴን ነው የተናገርኩት ክርስትና ትክክል ነው ብለሽ አንቺ አሁን እየኖርሽ ነው አይደል አይ ሪስፔክት ያላንቺ እኔ ደግሞ ወጥቻለሁ ያንን ነገር አትናደጂ ምንም ሰላም ሊፈጠር አልቻለም ስለዚህ ቤት መፈለግ ነበረብኝ ልጅቷ ምንም መግባባት ማለት እንዲ በእንትን ዙሪያ ዲስከስ ለማድረግ ምናምን ፍቃደኛ አይደለችም ለምን ወጣሽ እንዴ ታውቃለች ያያየችኝ ነው ሻራ ሲዝኩ አይኗ ላይ ያያየች ነው ሷታቸውና እኔ ላይክ እንትን ነው የሆነው ኦኬ ሶ ድራይቭ ላይ ጆርኒን እየተከታተለችም ነበረ አትናገሪ ነው ማንነትሽን ያንን አትናገሪ ያን ፓርት ኦፍ ዩር ላይፍ የነበረውን ማንነት አትናገሪ ነው ያ ደግሞ ሊሆነ ዝም ብለሽ ቀጥይ ከሰለምሽም ዝም ብለሽ ቀጥይ በቃ ዝም ብለሽ የራስሽን ተማሪ እንጂ የነበርሽ ነው የባለፈው ማንነትሽ ለሰው ማትናገሪ አንቺ ማትድገኙ አቃለው ማትበይ ኦኬ just keep quiet ሆነ ይሄ ማስፈራራት ሆነ ማለት ነው ኦኬ ያ ደግሞ ጤናማ አይደለም ስለዚህ we should be separated ከዛ አልহামዱሊላህ እዛ ያለችው ሱቅ ያለችው ኦነሯ ሰልማለች ሲላ ሰለብሬት አደረገች በጣም አብያ ወሎ ውስጥ ሲሄድ እንትን አለች አቅፋስማኝ አልቅሳ ይሄ ሱቅ ያንቺ ነው ከዛሬ ጀምሮ ይሄ ወንበርሽ ይሄ ቲክቶክ ላይትሽ መጀመር ትችያለሽ የዛን ሰዓት የተፈጠረ ያለው ነገር አለ እዚህ ጋር ደግሞ ሌላ ላይክ
እየተዘጋጀ ያለ ኦኬ ማለት ካይምሮም ልታስበው ሊሆንም ምናምን አይችልም። በቋንቋ እንግባባም። እኔ እና እሷ እንግሊዘኛ ትንሽ ትችላለች፣ እሷ ሶማሊኛ ነው የምታወራው። አረብኛ ነው ሌላ የምታወራው። እኔ አማርኛና እንግሊዘኛ ናት። አረብኛ አትችይም ማውራት ምንም። ግን ያላ ስራ ድንቅ ነው። ከዛ በነጻነት ሃይማኖቴን ብፈልግ ያለፍኩበትን ብፈልግ ቀኔን ሰዎች ማውራት ብፈልግ ላይቭ እዛ ቁጭ ብዬ አርቼ ምናምን በቃ ሰፈሩ ተቀየረ እንዳለ ተሰሪማለት ነውና ማገኘው እዛ ጋር እሷ ከኔ ጋር አብራ ትሰራለች፣ አብራ ሰፖርት ታደርገኛለች። አብረን ሰላትና ስለ ሰላት አይደል ከዛ በኋላ ከሷ ጋር ነው ሪል ሰላቱን የጀመርኩት። ስራ ቦታ ሆነን እስከ ኢሻ ድረስ እንሰግድና ከዛ በኋላ ሸኝታኝ እንለያያለን። ሶ ጠዋት ብቻ ነው የምቸገረው። ጀማዓ ሰላት ተጀመረ ማለት ነው። እሷ የምታደርገውን አደርጋለሁ። ትንሽ ስላይትሊ ድምጿ እንዲሰማ ታደርግልኝ ጀመር፣ የምትለውን እንድሰማ ማለት ነው። ሰው ወጣና ደግሞ በጽሁፍ የጻፍነውን አነባዋለሁ እንዲይዘው ማለት ነው። ከዛ ዛሃራ ደግሞ አለች በውስጥ ትልክልኛለች ቴሌግራም ላይ ቮይስ አድርጋ ይሄንን ቅሪ እስቲ ምናምን ትለኛለች። ከዛ ይሄኛውን እላለሁ ላይክ አሊፋው ሌላ ታሪክ ነው እንዳልኩኝ። ከዛ እሱን አነባለሁኝ የተወሰነውን። መንገድ ላይ ስትሸኘኝ ደግሞ ድገሚ እስቲ ትለኛለች። ለመያዝ እሞክራለሁ። the next day ጻፍንና ሌላ እንትን አመጣ መፍትሄ ወረቀቱ ከዚህ እሷ የሴትነት ቀኗ ሲመጣ ከማን ጋር ልስገድ ናው የተጻፈውን መሬት ላይ ያደረኩኝና እሱን ያያየሁኝ መልመድ ትግል ነው። ፕራክቲካሊ የሰውነት እንትኑ ገብቶኛል። ፎሎ ታደርጋለህ ዳት ስቴፕ ሱጁዱ ሩኩዕ ምናምን ገብቶሻል የሚባለውን ነው ትግል ጭንቅላቴ ውስጥ ይለዋል ለማለት እንትን ስፈልግ። ስለዚህ መሬት አድርጌ እሱን ያያየሁኝ መስገድ ጀመርኩ። ሁለተኛው እንትን ላይ ቻልኩት። አይገርምህም? መዳፈራ አይደል የመጀመሪያ ሱራ ተፈታለክ ስችል ልክሰግጂ እሷ ራሱ እያየች ነበርና አላመነችው ነገር አለ። ልጅ ሲደርስ የሆነ ነገር ላይ አለቀሰች ምርና ውስጤ ፈርስት ታይም በቃላትም በፊዚካሊ ቦዲ ኢን ስፒሪቹዋሊ ኮኔክት ያደረኩኝ መሰለኝ ማለት ኢቱ ካንድ ወር በላይ ለብቻሽ ሆነሽ ተነጥለሽ ሲሰግጂ ኢንዲፔንደንሲ ሰማሻል በደንብ ኦኬ ብቻ መስገድ ይችላል ማለት ነው የሚለው ማለት ነው። በዚህ አጋጣሚ ስለ ሰላት ነው እያወራን ያለ ነው። አንድ መልእክት የምትይው በተለይ ደግሞ ያው ከሰላት ጋር አንድ አመት ከምናምን ሆኖሻል፣ በጣም ኮኔክትድ እየሆንሽ ነው። ሰላት ደግሞ ወሳኝ ነው። በተለይ ከአላህ ጋር ለማውራት ያለው በጣም ትርጉም የሚሰጥ ነገር ነው። አንድ ነገር በስቲ ስለ ሰላት ላይክ አንድ አማኝ ሰው ላይ የምታምነውን አካል ኮኔክት የምታደርገው የምትገናኝበት ቦታ ሰላት ብቻ ነው። ሌላው የህይወት ነው። ዝም ብለን የምትኖረው ትበላለህ፣ ትጠጣለህ፣ ሰራለህ፣ ራስን ሳቲስፋይ ታደርጋለህ ምናምን። ያ ቦታ ነው ከአምላክ ጋር የምትገናኘው። እሱን አለማድረግ ጤናማም አይደለም። ከዚህ የምታደርገውን የምትፈራው አካል ካለ እሱ ጋር ፊት ቆማለሁ የሚለው ልትቆም ነው። ላይክ ዩ ኢማጂን የቆምክ አይደል? ስለዚህ እሱን ዲስኮኔክት ካደረግ ምንድነው ነጥቡ? አምላክ አለኝ ብሎ ማምለክ ካልቻልክ አምልኮት ስርዓት ነው አይደለም መስገድ። ስለዚህ እያመጽክ ነው ማለት ነው። በሁለቱ መሀል ምንድነው ያለው? አንተና በምንሰግደውና በማንሰግደው ማለት ነው ልዩነቱ። ማመጽ ነው አይደል? አለማመን አይደለም። ማመጽ አለ። ለታዘዝከው ትእዛዝ አልታዘዝም እንደማለት ነውና ታዘዝስ ምንድነው ነገሩ ነው አይደል? ከውስጥ ሴንሲርሊ ኮኔክት ማድረግ ነው። ስለዚህ ለምትፈራው አካል መታዘዝ ከቻልክ በህይወትም ለምትኖረው ነገር ፍርሃት ይኖርሃል ማለት ነው። ማንን? አላህን፣ ሌላውን ነገር አይደለም። አላህን ስለምትፈራ ሰላት ላይ ትበረታለህ። ሰላቱ ላይ በረታ ሰው ደግሞ ለሌላውም ነገሮች ጥሩ ይሆናል ብዬ አምናለሁ። መርሐባ። ዝም ብለን ቀጥታ ወደ ጾም ሰላት ምናምን ቀጥታ ወደ ተንገባና እስቲ ብዙ ሰዎች ያውቁሻል በተለይ ሚዲያው ላይ በደንብ። አሁን ደግሞ በተለያየ ነገር እየመጣሽ ነው። አስተዋውቂልን እስቲ። በልጅ ምን አይነት ልጅ ነበረች አዲስ አለም? እስቲ የልጅነቴ ከልጅነት ከፍ እስክቲ ምን አይነት ማንነት ያላት ሴት ነበረች አዲስ አለም አያቴ ነች ያወጣችልኝ። በህልም አይታ ነው የወጣው ስሜ ሲጀመር። ኦኬ እናቴ ልጅ ሆና ነው የወለደችኝ እና ከልጅነት ነው ላይክ ሺዝ ያንግ ልጅ እንዴት እንደሚወለድ የካቲት ሆስፒታል። ኦኬ ስንት አመቷ ነበር? በጣም ያንግ ናት። 10ዎቹ ውስጥ ያለች ልጅ ናትና ስትወልድ ማዘርናት ይዛት የካቲት ሆስፒታል። በቃ ሌሊት ላይ መድኃኒዓለም ድግስ ይደግሳሉ እና ድግስ ተደግሶ ጠላ ተጠምቆ ድግስ እንትን ነውና ሌሊት ላይ ነው ምጥ የመጣው።
ቀጥታ የካቲት ሆስፒታል ሲሄዱ ስወለድ የሆነ የተሸፈነ ነገር አለ አይደለ የሚባለው ክርታስ ውስጥ ነኝ ያሉት አሉና ዊርድ ሆነባቸው። ወንድ ናት ብላ ማዘር ወንድ እንዲሆንም ትመኝ ነበር አያቴና ሴት ወልዳለች ሲባል ዲስአፖይንትድ ሆነች። አይገርምም? እና ጥላት እዛው ባለችበት በቃ ምግቡን ምናምን አስቀምጦ ወደ ድግሱ ሄደች። ድግሱ ተደገሰ፣ ጠላውም ተጠጣ ምናምን ተኙ። ተረስቼ በህልሟ በቃ ላይ ሀዘን እንዳይሰማት ስሜንም እንደዚህ የሚል ነገር መልእክቶች ደረሰኝ ነው የምትለው። ከዛ ሽቶዋን ቀብታ ምናምን ሄዳ ያው ህይወት ከዛ ይጀምራል። ከዛ አዲስ ዓለም የሚል ስም ያላት ልጅ ሚጡ ሚሚ ነው አይደል ካርድ ላይ የሚወጣው የኔ አዲስ ዓለም ከሚል ነው የተጀመረው። እና ስሜን ብዙ ጊዜ የትልቅ ሰው ስም አድርጌ ነበር አስዩም የማደርገውና ብዙ ጓደኞቼ ሜሪ ምናምን ነው ስማቸው። የኔ አዲስ ዓለም ነው ረጅም ስም ነው መሰለኝ ነው ግባ ያ በልጅነት ያስረጅሽ ትልቅ ላይክ መቀየርም የሚጡ ምናምንም የለም አልባልም። እንዬ ትለኛለች አንዳንዴ አያቴ። ከዛ ውጪ አዲስ ዓለም ነው የምትለኝና I have no ምርጫም ምናምን ዝም ብለህ ይዘው የኖርከው ስም አለ። ከዛ በኋላ ትምህርት ቤት ተማርኩኝ ሃይ ስኩል። ከዛ በኋላ ቢልዲንግ ኮንስትራክሽን ግራጁዌት አደረኩ። ከዛ ደግሞ ላይፍ ሌላ ተርኖች ነርሲንግ የተወሰነ ኮርስ ቢልዲንግ ኮንስትራክሽን ግራጁዌት አድርገሻል? yes ሰርተሽበታል? ግንበኝነቱ ይሄንን አለርጂክ ሰጥቶኛልና አለርጂው ሲሚንቶ ምናምን ትንሽ ከባድ ነው። ሰርተሽበታል? የተወሰነ ሰራው ማለት የሚባል አይደለም ግን የተወሰነ ገና ላይሰንሱን ወስደ ፕራክቲስ የምትጀምርበት ጊዜ አለ አይደል? ሞር ሲሚንቶ እያፈነ ይመጣል ቻልኩኝም አለርጂ ሆነ። ኮንክሪት ላይ ነው አይሆንም በቃ ከኔ ጋር እንደማይሆን ገባኝ። ሰርቲፋይድ ነኝ ግን ተውኩት። ዩኒቲ ገባሁ አይቲ ሶሪ ዛጋ ለአንድ አመት አይቲ ተማርኩኝ ዩኒቲ ዩኒቨርሲቲ ኮሌጅ። ከዛ ደግሞ ትንሽ ቀበጥ ነገር ሆንኩኝ በመሃል እዛ አመታት ላይ ትንሽ አንድ 3 አመት ከዩኒቲ በኋላ ነው ከዩኒቲ በፊት ነው ልክ ግራጁዌት ላረግ ከምስራቅ መጨረሻ አካባቢ ጀምሮ ዩኒቲን ምናምን አመታቶች ያው እንደ እድሜ ጎበዝ ተማሪ ነበር ነው ስንተኛ ምናምን ከ1 እስከ 10 ወጣለሁ። አንዳንዴም ግን የሆነ ጊዜ ላይ ወርስ ወጥቻ አውቃለሁ። ምንድን የምትወጂ ትምህርት ምንድን ነው? ባዮሎጂ ወድ ነበር፣ ሂስትሪ ወድ ነበር፣ እንግሊዝ ቋንቋ ጎበዝ ነበር። ቋንቋም ብዙዎቹን ያው ከኤ እስከ ሲ አለኝ። ብዙ ግን ላይክ ሲቪክ ደስ ይለኝ ነበር። ሶሻል እንግሊሽ ብዙ ጊዜ አሁን ትጠቀሚያለሽ እንግሊዘኛ ምናምን አይደል? ኮሚኒኬሽን ላይ ስታወሪ ይቀልሻል። እንዴት ነው? ከማንበብ ነው የመጣው? ከፊልም ኦኬ ከውሎ በዛን ሳለ ሙላቸው የነበሩት ጓደኞቼ ኢንቫይሮንመንት። ከዛ ደግሞ በደም ተምሬም ነው ቋንቋም ተማርኩ። ከዛ በኮሌጅም ደረጃም ቋንቋ ወስጃለሁ። መጽሐፎች እንግሊዘኛ ቋንቋ መጽሐፎች አነብም ነበር። ኢንቮልቭ ያደረገው ህይወቴ ባጠቃላይ እዛ ቋንቋ ላይ ሆነ። እንዳጋጣሚ ሆኖ ከዚህኛው ይልቅ ተጽዕኖ ወደ እንግሊዘኛው ላይ አደረ ማለት ነው። እኔ ቲኔጅ እድሜ በጣም መጽሐፍ ማንበብሽ ምናምን እንደው አሁን ላለው ኢንቫይሮንመንት ራሱ አስተዋጽኦ ያለው ይመስላል። ሙሉ በሙሉ በመጽሐፎች ላይ የተሰራውት ማለት ይቻላል። ያላ ፍቃድ ሆነ ከመጽሐፍ ቅዱስ ጀምሮ። አስቸጋሪ ልጅ ነበር? ቤተሰብ አስቸጋሪ አይደለሁኝም። አንድ ልጅ ነኝ ከእናቴና አያቴ ጋር ነው ያደግኩት። አንድ ልጅ እንደመሆኔ እናቷ እንደሞተችባት ልጅ ደግሞ በተጨማሪ ባዘኔታ ነው የምታየው። ስለዚህ ስለሚያዝኑልኝ እኔ ብቸኛው ማለት ነው። በዛ ሴንስ ሰው እንዴት ነው በጣም ትሪት ከመደረግ ብዛት የምትገለለው ነገር አለ አይደል? እንዳትናገሯት እናቷ ሞታል እንደዚህ ስለሆነ አያቱ ጋር አደገ ብሎ ገለልተኛ ተደረኩኝ። እና ነገሮች ከፋሚሊም ከምንም ስትራክቸር ኮዝ የሚላፉት የሚደበድቡት ይፈልጋሉ እንደ ፋሚሊ ሲኗኗሩ እኔን እዛ እንዳይሰማት በሚል የሆነ ኮርነር ያስኩና ሙዚቃ አብሶ ያው 90s ኪድስ አይደለም እንግሊዘኛ ዘፈን ሁሉም ብጥስጥስ ብለን ኦኬ ያው አስተዳደጌ ላይ ነፃነት አለ። አያቴ ትነግዳለች፣ ስራ አትንቅ። ከትንሽ ስራ ጀምሮ የትኛውንም ስራ በመስራት ሴት ልጅ በመማር እንድትማር አንቺ ትምህርትሽን ተማሪ ከፍለሽ ትማሪያለሽ የቤት ስራን ያንን ያዥ የሚል ነበር። በጣም ሃይሊ ስትሮንግሊ አድቫይስ የምታረገኝ እሷ ደግሞ ትነግዳለች፣ ስራ ሳትንቅ። ሴት ልጅ በማንም ጥገኝነት ላይ መኖር እንደሌለባት የዛን ሰዓት ተምሬያለሁ። እኔ አይ ካን ዱ ኢት ብሰራ መማር መኖር ራስን መፈለግ መብት አለኝ። እንዳልኩ ነው በትንሽነት እድሜ ነው ወደ ፕሮቴስታንት እምነት ራሱ የገባሁት። ከኦርቶዶክስ እምነቴን ትቼ ወደ ፕሮቴስታንት ስመጣ አያቴ ችግር አልፈጠረችብኝ። እሳቸው ኦርቶዶክስ ናቸው? እሷ ኦርቶዶክስ ናት። ሰፈር አካባቢ ኦርቶዶክስ ምንም ተጽዕኖ ምናምን የለም ማለት ከቤቴ ምንም ተጽዕኖ አልመጣብኝ። የሰዓቱ ፕሮቴስታንት እያለሁ ማለት ነው። ኢቭን ብዙ ዙሪያዬን ያሉትን ወደ ፕሮቴስታንት እምነት ጋብዣለሁ
በሰዓቱ በነበረው ማንነቴ ከጭፈራው ከምኑ ምናምን ህይወት ቶታሊ ነው ወጥቼ መንፈሳዊ ፍለጋ ላይ የገባሁት ነፃነት በደንብ ነበረኝ ሳድግ በየትኛውም እንዳልኩ ወጥቼ ስመጣ ራሴን ሴፍ ሊሆን እንጂ ማልሞክረው ነገር የሌለ ልጅ አለ አይደል ያንን እንትኔ በቃ as a teenager I want to try everything ምንም ነገር ቢሆን ወደሚል መሞከር መርሐባ የአራት ልጆች እናት ነሽ በተለይ ብዙ ሰዎች መቃል በገርም ባይነት የፈለገ ተጽዕኖ ቢያድርባት ምንም ማትለወጥ አይነት ነች ጠንካራ ነች ብለው ብዙ ሰዎች ይስማማል በዚህ ሐሳብ እና ምንድነው ይሄ ጥንካሬ ከየት መጣ እንዴት ነው ሼር ብታደርገን የሚል ጥያቄ አለ 3 ልጆች ነው ያሉኝ 4 ልጅ ኢንሻአላህ ኦኬ ጥንካሬ የሚለው ነገር አይ ዶንት ኖ ጥንካሬ አይደለም ለኔ ገና ወደፊት አላህ ያጠንክረኝ ከውድቀቴ ብዙ የተማረች ሴት ናት አዲስ ዓለም እንዳልኩ ነው የነ ቫይቦች ስኖር የተገነባውትኝ ከብዙ ስተቶቼ ነው ከብዙ መሳሳት ሞክራለሁ ቢያለ ያቺ አዲስ ዓለም ብዙ ስተት የሰራች ናት በሰዎች አይን ምናልባት ጻድቅ አይደለሁኝ ግን ተሳሳች ነኝ ስተቴን አምኜ አምላኬን ፈልጌ አሁን ለሱ ሰሚት ያረኩኝ እከሊት ብለን ምንለው ማንነቴን ምናነሳቸው ከስተቷ ከውድቀቷ ከመሸነፏ ከድካሟ ከለቅሷ ከንቦዋ የተሰራችው ናትና ምናልባት ያ ነገር ነው ጠንካራ ያደረገኝ ብዙ መሰባበሬ ስገነባ አዲስ ነገር አለ አይደለ እንደ አዲስ ነው በቃ ራይዝ ያደረኩትኝ እዛ ወድቄ ያለ መቅረቴ ይሆናል ስለዚህ ከስተቶች ነው የተገነባው ኢንተረስቲንግ የሚገርም እስቲ ከሰለምሽ በኋላ ምንድነው በጣም ቻሌንጅ ያደረገሽ ነገር እንደ ቻሌንጅ ከሰለምሽ በኋላ ኦኬ ይሄ እኮ በጣም ቻሌንጅ አድርጎኛል አሁንም ድረስ አለ ቻሌንጁ ምትዩ እንደ ዲን ፐርፌክት ዲን ያለ እንደ ምድር አኗኗር ፕራክቲካሊ ያንን ነገሮች ለማድረግ ፈተና ነው ራሱ የቻለ ከዚህ እዚህ ጋር ፐርፌክት የሆነ ነገር አለ እኛ አንፐርፌክት ነን አላህ ቢፈልግ ፐርፌክት አድርጎ ይሰራል ነበር በዛ ፐርፌክት የሆነው አምላክ ብቻ ነው ያለው እዚህ ጋር አላህ ብቻ ነው ፐርፌክት ሰዎች ኤክስፔክቴሽን አንተን ፐርፌክት የማረግ ያልፋት በጣም ቻሌንጂንግ ነበር በእነሱ እይታ ቆንጆ ልታይ ብለህ ከታየ በጣም አድካሚ ነው የሚሆነው ግን ያ ቻሌንጅ ነበር ላይክ ሪል ነው በሰዎች በራሳቸው ሊቀርጹ የሚፈልጉት ማንነት አለ ዲኑ አይደለም እሱን በቃ ፕሮግሬሲቭ ነው የተማርክ የምትመጣው ነው ግን የሆነ ሰው ቡም እንዲሁኝ ብሎ እንድትሰራ ይፈልጋሉ በራሳቸው አይምሮት ልኬት ሊያስቀምጡ ይፈልጋል ምናልባት ከውዴታ ሊሆን ይችላል በጣም ያንን ነገር አይተው this is nice ብለ እንዲ ብትሆን በሚል ፍላጎትም ሊሆን ይችላል ግን ማናት እንዴት ነው የተሰራችው የሚለውን አይመለከቱም እሱ አድካሚ ነበር እኔ እንዳልኩ እስልምና የትኛውም ቨርስ ላይ ሆነ የትኛውም ነገር ላይ ችግር የለብኝም አልহামዱሊላህ እንደ ሰለምቴ ሳይሆን አንዳንድ ጊዜ ሰዎች ራሱ የሚቸገሩ እንደ ሰልምሽ ነው አይነት አላ ጥያቄ አለ ላይክ እንዴት this much understand አደረግሽው ምናምን እኔ ገና እየተማርኩ ነው አንደርስታንዲንግ ሲምፕል ነው ያንድ አምላክ ነው ይሰጋሉ ሰልማውንም እንትን ብትልስ አይነት ስጋቷን ያደክማል ብዙ እርምጃ ለመሄድ ስትፈልግ ከነሱ ጋር ምትራመደው ያጥራል ገባ ከዚህ እነሱን ብዙ ማስረዳቱ ራሱ ያደክማል ኒኮ እንደዚህ ይሄ እኮ እንደዛ ያልክ ምን ብለሽ ግን ታስረዳለሽ ምን ብለሽ ታስረዳለሽ አሁን እየተለወጥሽ ነው የመጣሽው አሁንስ ከእስላም እንትን ብትይስ ምንድነው ምናምን ብለው እንደው መጠየቅ የሌለበት ነው ግን እንዲህ ብለው ለሚጠይቁ ሰዎች ምንድነው የምትያቸው መልስ እኔ የመጣሁትኝ አምላኬን ላመልክ ነው እንጂ ሰዎችን ልከተል አልመጣም ኦረካሌ ኡስታዝ ኦረካሌ ሰው ወይ ኦረካሌ ምናምን አልወጣም ምናምን እዚሁ ነኝ ምናምን ለማለት አንተ ለምን አሳምነሃለሁ እኔ ከአምላኬ ጋር ነው ጉዳይ አይደል ሰው ኮኔክት የሚያደርገው ከፈጣሪው ጋር ነው ፈጣሪን ፈልጌ አገኘው አልኩ እንጂ እከሌን ፈልጌ አገኘው ቢያል መጣሁኝም ኦረካሌ ይወደኛል እከሌ ያጅቡኛል እከሌ ሚል ፎርሙላ የለኝም አንተ ፐርሰናል እይታክ ያንተ ነው የኔና የፈጣሪ ኮኔክሽን እኔና ፈጣሪ መሃል የሚቀር ነው ዲስሪስፔክት አንተ ማድረግ አልፈልግም በተቻለኝ ሃምብል በሆነ መንገድ ልመልስልህ ሞክራለሁ ግን ያንተ እይታ ያንተ መነጽር ነው እኔ አይደለም ስለዚህ ሰውን ኮንቪንስ ማድረጉ ራሱ ለምን አስፈለገ አንተ እንድታምነኝ ለምን እለፋለሁ መሆን ያለበት ፈጣሪ መታመን ነው ለምሰራው ስተኛ ጭንቅላቴ ይቆረቁረኛል ወይ ሰላቴን ስሰግድ የሰው ሐቅ አለኝ ወይ ወንጀል ሰርቻለሁ ወይ ከስካምላኬ ጋር የሚያቃርበኝን የበጠስኩት ገመድ ካለ እሱ ነው ተውበትም ማርገቢውን ትመለስበታለህ ካንተ ጋር ግን እኔ ፐርሰናሊ አድርጌ ተባልኩትን ምታዘዝ ነኝ ተኗኗሪ ተብያለሁ እናኗራለሁ if you respect that we will if not መንገዳችን ይለያያል ምንም ችግር የለውም ባታምነኝ it's okay አላህ ካመነኝ በቂ ነው እንደዛ ኢንተረስቲንግ ኦኬ በተለይ
ከሰለምሽ በኋላ በጣም ሪያክት እንዳልሽኝ አሁን ሞመንቱ ራሱ እየመጣልኝ ነው ማለት ሰው ተሰብስቦ ሂጃብ የመጀመሪያ ያረግሽ ቀን የሚኖረው ነን ሙስሊሙ ላይ የሚፈጠረው ነገር ሙስሊሙ ላይ ምናምን እንትኑ ይገባኛል በደንብ ማለት ነውና ከዛ በኋላ አንዳንድ ሰዎች ሪያክት አድርገዋል አንዳንድ አንቺን ለማሸማቀቅ ደግሞ በጣም የተራመዱ ሰዎች አሉ አይደል ያን ጊዜ በደንብ ረገጥ አድርገሽ አልፈሽበታል እሱን ሞመንት እስቲ እንዴት አሳለፍሽው ስሜቱ እንዴት ነበረ ቻሌንጁን እንዴት ተወጣሹ ቢኮዝ ያው ብዙ ሊሰልሙ ያሉ ሰዎች ደግሞ የሰለሙ ሰዎች በጣም አሁን እንደ አንድ ጊዜ እንደውም እንደ እንትን ሆኖ ነበር የሚያልፉ ሰዎች አሉ ልክ እንዳንቺ አይነት ለነሱም ይጠቅማል ብዬ ስላሰብኩ ነው እንዴት አሳለፍሽው ፈተናው ኦሬዲ ልክ የሰለምኩ ማግስት ነው የጀመረው ቱ ቢ ኦነስት እንዳልኩ አብረን ከምንኖረው ሰው ጋር በፊት ላይ የሚያሞግሱ የሚወዱ አዲስ ኦፕን ማይንድድ ነሽ በቃ ምናምን ሲሉ ከሚሉ ሰዎች ኦሬዲ ያን ነገር መጥፋት በጣም የምታምናቸው የምትወዳቸው ሰዎች አው ሙስሊም ኮንሽ ገዳይ ነሽ በቃ ከኔ ራቂ ፐርሰናል ሌተር የጻፍኩላቸው የግል ሰዎች ፈለገውን ነገር እመኝ ይሄ ግን ሰይጣናዊ መንገድ ነው ቻው ምንም ሙስሊም መሆንሽን ነው ማንፈልገው እስልምና ሙስሊሞችን እንወዳለን እስልምናን አንፈልግም ስለዚህ ተዋደን የምንኖር ከሆነ መልካም እስልምናሽን ግን ይዘሽ እንዳትመጪ ምናምን የሚል ላይክ እንትን የደረሰኝ መጀመሪያውና ልክ ሻሃዳ ቢያስኩኝ የቆምኩኝ አቋም እንዳልኩ ሴትዮዋን አሰግጂኝ ምናምን እኔ ነኝ ፍለጋ ላይ ያለው ሰዎች ሰፖርቲቭ አልነበሩም አሁን ላይ ደረስንበትን ያህል ግን ብቻዬን ነው የቆምኩት በቃ ላይ ሁሉ ነገር እርግፍ እንዳለ ነገር ነው ማንንም የለኝም የሚያጽናናኝ እንኳን አብሽር የሚል ሰው አልነበረኝም በቃ ብቻህን አለ አይደል ሁሉም ላይቭ እየገቡ ፌሚኒስት አይዲያን ስለማይሆን ይሄ እንዴት ብለሽ ነው በምን ቨርዥን ነው ለሴቶች የማይደግፍ ነገር አንቺ የተቀላቀልሹ ኦን ሬከርድ ነው ላይቭ ከዛ በፊት ፌሚኒዝም በደንብ ተከራከሪ ነበር የነበረ ጓደኛ በተለያየ ቦታ ነው የተለያየ ጓደኞች አፈራሁት ቀድሞው ፌሚኒዝም እናነሱ ብዬ ነው ከእስላም ጋር ከእስላም ጋር ፌሚኒዝም ከኖርማል ጓደኛና ጋር ከኦፕን ማይንድነት ስፒሪቹዋል ቲም የነበራቸው አሉ ክርስቲያኖች አሉ የተለያየ እንዳልኩ ሰዎች በተለያየ ቦታ ነው እንትን ነበርኩኝ ራስን ፈላጊ ስትሆን በሳቱ ክፍት ነው የትም ነው የምትሄደው ስለዚህ የትም ያፈራኋቸው ደግሞ ጥሩ ጓደኞች ነበሩ ኢቭን አሁን ስቲል ፌሚኒስትም ሆነው ከኔ ጋር ተከባብረን ያለን ጓደኞች አሉ ኦኬ አይዲያ ኦፍ ኢስላም ለነሱ እስር ቤት ቢሆንም ለኔ ግን ያንን ተከባብረን ምን እንኖራለን ግን በሰዓቱ ነው አይደለ ልክ እንደጀመርኩኝ ሂጃቤን ለብሼ መኖር ሲጀምር ያው ስንብት ነው የሆነው ፌርዌል ጭራሽ ነው አዎ አይሆንም በቃ ከኛ ስታንድ ስለማያረግ ጉድ ላክ ቱ ዩ በቃ ግን እንዳትመጪብን ነጥቡ ሁሉም ጋር መንፈሳውያን ደግሞ ስፒሪቹዋሊቲ ልምምድ የሚያደርጉት ደግሞ የሆነ ቦክስ ውስጥ ገብተሻል በቃ አንቺን ብንፈልግም ሃይማኖቱን ስለማይሆን ካንቺ ጋር ሙግት ማድረግ ስለማንፈልግ በብሎክ ብዙ በጣም ወዳቸው ይከፋኛል ሙግት ተተተው ማለት ነው ተተተው ብሎክ ለምን እንዴት ሆንሽ ምናምን ብለው ጉድ አድርጎ ለማናገር ምናምን ብሎክ በቃ የክርስትና ጓደኞች አሉ እዛም በሰዓቱ ሙግት የሚያደርጉ አሉ በደንብ አጠጥተውኛል ስድባቸውንም ብችለውም አንድ ሁለት ሰዎች ስለሆኑ በብዙ ማህበረሰብ አይወክሉም ክርስትናን ስለዚህ ለነሱ ስል እኔ መተው ነበረብኝ ስትተው ደግሞ ዞሮ ብቻ ነው የምትቆመው ከዛ ነው ነጃቢር ናዲያ የተለያዩ ሰዎች ጓደኛ ቤተሰብ ማፍራት ጀመርኩኝ ከጎኔ መሆን እቺ ልጅ አልኩ እዛ ውስጥ እስልምና ውስጥ ገባ በአካል ማገኛት ኢትዮጵያ እስከምገባ ድረስ እሷን ብቻ ነበር ማገኘው ብዙ ማስፈራሪያዎች ይላክልሃል በውስጥ በጣም ላይክ አንቲንክብል የሆኑ ላይክ በዚህ ጄኔሬሽን ፍሪ ነፃነት ያፈራን ኢቭን እንደ ዲሞክራሲ ልምምድ ያረጋች ያለች ኢትዮጵያ ሀገር እንደ ሀገራዊ እንደ ሰው ማለት ነው ህግና መብት የተከበረበት ሀገር ሌላ ደግሞ ኤምሬት አረብ ሀገር ምናምን እየሆንክ የነሱ ያንን ሁሉ አይመለከቱም መጣስ ነው የሚፈልጉት በውስጥ የሚልኩልን ሜሴጆች የዚህ ቪዲዮ ታሪክ ዛሬ አይደለም ገና ኤቲስትም ያለው የሚያስፈራሩበት ነገር ነው ክርስትና ላይ መልስ ካለሽ ከተናገርሽ እንደዚህ እንለቀዋለን ሲሉት የኖሩት ነው ለኔ አዲስ ማስፈራሪያ አልነበረም ገና ከ16 ዓመት ጀምሮ ያንን ቪዲዮ ይዘው አሁን እኔ የ30 ምናምን ዓመት ሴትዮ ላይ እስቲ ማስፈራሪያ ቪዲዮ አብሮ እንትን ያረጋው ክርስቲያን የለቀቁት ክርስቲያኖች የሚያስፈራሩበት ያንን በምን ሞራላቸው ነው እኔ እንደውም ትቼው እኮ ነው ላይክ ጠያቂ መሆን ለምንድን ነው የሚለውን ጥያቄ ማንሳት ፕሮብለም ሆነ በሰዓቱ ስለዚህ ያ ችግር ሆነ ማለት ነው ለነሱ ችግር መፍቻው ምንድነው የሆነ ነገር ይዘንባታል ስለዚህ በዛ እናስፈራራታለን እንቀይራታለን ነው እናስፈራራታለን በቃ አፏን ለማዘጋት
ገባ በሌላ ምንም ሊያገኙብኝ አይችሉም እስልምና የገባው ተከፍሎኛ አይደለም ቦይፍሬንድ ጠብስቼ ጀንጅኖኛ አይደለም ኦር የሆነ ነገር አግኝቼበት አይደለም አላህ መንገዱን አመቻቸልኝ እሰራለሁ በጣም ሃርድ ወርኪንግ ነኝ ያገኘሁትን እድል እሰራለሁ ነው ስለዚህ ይሄ በምን ብላክሜል ይደረግ አንድ ራቁት ቪዲዮ በመያዝ ኡስታዞች አሰለሟት የሚል ፕሮፓጋንዳ ነገር አለ ታይሚንጋቸው ደግሞ እኔ ከኤምሬት ወደ አዲስ አበባ ገብቼ ኢንተርኔት አይኖረኝም ቻው ባልኩበት ሰዓት ላይ ወጣ ቪዲዮ ማለት ነው ወጥቶ ሁሉም ጋላ ልክ ትልቅ የንጽጽር እንትን ያላቸው ብለው የሚታሰቡ ትልቅ ሆኖ አይደለም ሰውየው አክቹሊ ግን ትልቅ በቃ እስልምና ላይ ዴይ ኢን ዴይ አውት ኢረር ሲፈልግ የሚውል ሰው ለዛ እምነት ደግሞ ቆረቆራለሁ የሚል መሆኑ አሁን ኖርማሊ ከዛ በፊት ማስፈራሪያዎች ነበሩ እንዳልኩ ወዝናተኛ ለኔ መፈራበት አይደል ቤተሰቦች ያውቁታል ያለፍንበትን መከራ በዛው ሪዝን ማይ ኤክስስ ኖዝ ኤቨሪባዲ ኖዝ እኔ ስለ ቪዲዮ ኦሬዲ ተናግሬ የምጀምር ሰው ነኝ ግን what if plus ማይታወቅ ቢሆን ለኔ ሞት ነበር የሚሆነው ከዚ ለክርስቶስ መስቀል አዲስን ሳክሪፋይስ ማድረግ ማለት ነው ያንን እውነት ነው ብዬ ማመን እንደማልችል ሲታወቅ ለዚህ ዋጋ ደም ዋጋ ማለት ነኝ like it's not fair ቤተሰብ ባያቅ ሞት ነበር ልጆች ምናምን የምትለው ሶሳይቲ መሃል እንደዚህ አይነት ነገር እንዴት ብሎ አዘኔታ ላይ ከመምጣት ይልቅ ራሴ ላከውሉ እስከሚመስል ድረስ ማስፈራሪያ ነው የሚያረጉ so ልክ ያንን ነገር ስሰማ እኔ ፈሪ አይደለሁም የተሳሳቱት ነገር የተሳሳተ ቦታ ነው ያንን ያደረጉት የተሳሳተ ሰው ላይ ነው ያደረጉት ገባ ብዙ ሴቶች በዚህ እንደዚህ አይነት ቪዲዮዎች ምናምን ራሳቸውን ያጠፉበት ነው ብዙ ሴቶችና ባሎች ሚስቶች ብዙ ህይወት ተበለሻሸበት ነው በሃይማኖት ጥላ ግን ስር ሆነው ይሄንን መጠቀሙ ትክክል አልነበር ያጆቹም ለቃቂዎቹም ከዚ እንዳልኩ አንድም ኡስታዝ እኔን መጥቶ አላሰለመኝ አስተምረዋል ጠይቅ ያለው የተለያዩ ኡስታዞች የተለያዩ ክርስቲያና ላይ ያሉ አባቶች የተለያዩ ፓስተሮች ለክራሲን ፈላጋላ አይደለ ሰይጣን የሚያመልኩ ሰዎች ምናምን ሮሎች ብዙ ነው ለጥያቄ እኔ አሁን የተሰራውበትን እንድሰራ የሆኑበት ያ ማለት ማንንም መብት አለው እኔ ላይ ማለት አይደለም እዚህ ምድር ላይ ፍሪ ሆኜ ነው የመጣሁት ስለዚህ አምልኬም ኖሬም የምፈልገው በነፃነት ነው ያን አምልኮን እኔን ለማስቆም ወይ ደግሞ ለነሱ አይን ልትሰልሚ ቻለችው ብለው በቃ ምንም ነገር ማመን ስላቃታቸው ነው አሳዘኑኝ this much ጭንቅላታቸው ሰርቻለሁ ማለት ቻሌንጅ ከማድረግ ሐሳቡን እንትከመሞገት ይልቅ እሱ ሞግተዋል ሰውየውን ለማሸማቀቅ ሰው ፐርሰናል አታክ ነው ወንጀል ነው ግን ደስ ያለኝ ነገር ምንድነው this much ውስጣቸውን የበላው ነገር አለ ማለት ነው እንደ አሲድ አይደለ ነገር አዘንኩላቸው በቃ አላህ ሂዳያ ይስጣቸው ምን ተሰማሽ ግን ኦን ታይም በቃ ምንም ፊሊንጉ እንዴት ነው ከዛ በኋላ ማለት ያው ያየነው ነው ሚዲያ ላይ የነበረሽ ስትሬንግዝ ማለት ነው ሰው ደግሞ አንዳንድ ጊዜ ኦዲየንሱን አንደርስቲሜት አድርገው ይዳኛል ሰው ያየነው ከዛ የነበረው ነገር ራሱ አንዳንዴ በጣም አንደርስቲሜት አድርገው ፍርዱንም ለመስጠት የሚሄዱ ሰዎች አሉ አይደል ይፈርዳል ኦዲየንሱ ማለት ነው ግን በጊዜው በጣም ከባድ ነበር አሁንም ድረስ ያሸማቀቃሉ ሰዎችን ስቲል ነው በተለያየ መንገድ እንደው በዲን መሆኑ ደግሞ ትንሽ እንደውም እኔ ከቨር ይሰጣዋል ብዬ ነው ማስበው አልহামዱሊላህ እንደዚህ ሆነ የሚል ዲፋይንድ የሆነ ምክንያት ይኖረዋል ያኮ ባክ ነበር ያለፈ ታሪክ ነው ሶ ይሄኛው ደግሞ እስላም ውስጥ ነው አልহামዱሊላህ እንዲ ነው ብሎ ዲፋይንድ ለማድረግ ራሱ ቀላል ነው ይመስለኝ ያው ሙስሊም ኮሚኒቲውን አልጠበቅኩም አልኩ ሽፋንም ከማንንም ጠለል አልፈለኩኝም አላህም ያውቀዋል የወንጀሌ እንዳልሆነ ግን ለኔ እንደውም ብዙ ሰፈር ያረኩበት ቁስል ነው የነኩት የፐርሰናል ከራስ ከምትወደው ሰው ጋር ማንንም ሊሆን በሚችልበት ሁኔታ ነው የተሆነው ምናልባት ሪከርድ መደረጉ ስለዚህ ያ ነገር ወንጀል አይደለም የሆነ ሰው ወንጀል ተብሎ የምታቀርበው አለ አይደል አብሶ አሁን እንዳልኩ ይሄ ስቅለት ምናምን አይደለ ክሩሲፊክሽን ጃጅመንት ዴይ ምናምን በሚለው ቁጭ አድርገው የኔ ሚዛኑ የትኛው ያመዝናል ነው አይደለ ከዛ እሱን ተዋው ማንንም ኮሚኒቲ አይደለ ሙስሊሙን በእኔ እንዲሸማቀቅ አይደለ ሂጃብ አለብሳ እንዲት አረጋለች የሚል ዛሬ ላይ የተፈጠረ አይነት አሳምሽን ለመስጠት አሁንም ማንንም አላበረታታ የግላችሁ ነገር የግል አድርጉ ከዛ ዋጋ የሚያስከፍል ነገር ስለሆነ እውነትም ዋጋም ስለከፈልኩበት ኢቭን ሙስሊምን ባልሆን ኦሬዲ አይ ፔድ ዘ ፕራይስ ገባ ሰው አልመክርም ሰዎችን just be careful ትዳርም ላይ ሆኑ ምንም ቪዲዮ ምናምን ባለው ነገር ላይ ራሳችሁን ተጠንቀቁ ኢንተርኔት ላይ ኦሬዲ ጊዜው ላይ ባለው ጊዜ ባለው ፍቅር ባለው አብሮ በሆነነት ምንም ፊውቸር ሳታስቢ መታደርጋቸው ነገሮች ይመጣሉ ከዛ በኋላ ግን
you should be careful ነው ትምህርት በኔ ይማሩ ቅጣትም ከሆነ እኔ አንድ ሰው መቀጣጫ መሆን በቂ ነው ከዛ ውጪ ባለፈ ላይክ አልহামዱሊላህ ነው ያልነው because እንደዛ የተራቆተ ማንነት ከነበረክ you know እስልምና አልብሷት ተውባ የተቀመጠችን ሴት ራቁት ቪዲዮ ይዞ መዞር which one is shame የቱ ነው shame እሺ ነበረች በቃ አሁን እኮ አዲስ እንደዛ አይነት ነበረች አሁን እዚህ ጋር ያለችውን ማየት ነው አይደል በቂ ነው በክርስትናም ሆነ ክርስትና ይፈቅዳል ይያልኩ አይደለም ራቁት መሄድም ሆነ እንደዚህ አይነት ነገሮችን ማድረግና ይፈቅዳል ይያልኩኝ አይደለም ግን የነበርኩበት ቦታ ያ ነበረ አሁን ደግሞ ሙስሊም ሆኜ ለብሼ ከማንኛውም ሪሌሽንሺፕ ርቄ ልምምዱስ መስገዱስ መጾሙስ ምናምን ያለችን ሴት አውጥተ በዚህ ሀል ለማሸማቀቅ መሞከር ሼም ነው ላስት ካርዳቸው ነበረ ያ ነገር ተፈጸመ ለኔ ግን ወዲያው እህቶችም ወንድሞችም አገኘሁበት ህመም ሆነባቸው ብዙ ሰዎች እንዴት ያጽናኑኝላ ከበዳቸው ለኔ ግን አላህ ኦሬዲ ያጽናንቶኛል እንደውም የቆሸሸው ማንነት ምን ያህል የነበረውንም በለው ሊያጸዳ ሲፈልግ ከፍ ሊያረግ ሲፈልግ ያንን ያመጣባል ኩስ አላህ ፈቅዶላቸው ነው እንደዛ የሆኑትም ያደረጉትም ስለዚህ ያንን እንደውም በደንብ እንዳትመለስበት አላልን your life አላህ ሊያጠነክር ነው ቁርጥ እንዲልልኝ ለኔ ደግሞ እንድበረታ እስልምናዬም ላይ አላልን more እንድጸና አድርጎኛል አይ ነው ብዙ ጓደኞች ምናምን አፈራውበት በዛው ብዙ ጽናትም አገኘኝ እና አልহামዱሊላህ በዚሁ አጋጣሚ በተለይ አንድ ጊዜ ብዙ ጊዜ ሲሰል አንድ ሰው ወደ እስላም ሲገባ በጣም ጩኸቶች ይበረክታሉ በቃ አጀባው ራሱ ብዙ ነው አይደለ ከዛ በኋላ ግን የክትትል ማነስ ጉዳይ ከጎን የሚቆሙ ሰዎች ሰውየውን ማስለመድ ማብቃት እንዳልሽው ሰላት ላይ ምንም ላይ ማብቃት ሰውየውን በቂራአትም በመናምን ማብቃት ላይ በጣም የሙስሊም ክፍተት እንዳለ ይታወቃል አይደል እየቀራሽ ነው አይ ቲንክ አይደል ቁርአን እየቀራሽ ነው ወደም በዛ ጉዳይ ላይ አንድ ነገር በተለይ ለሙስሊሙ ማስተላለፍ ብትሺ ደስ ይለኛል ሰው ሲድን መቼም የማይደሰት ሰው አለ ብያላምነው ነብሱ እንደዳነች እንደስልምና ያንን መንገድ ያዘ ስንባል ሰለብሬት እናረጋለን እንደሰታለን ግር እንላለን እናቅፋለን ወዳጅ እንሆናለን በቃ ፍቅሩ ይለያል ገና እንደሰለምክ ያ ሞቀታ የሚቆይ የሚመስላችኋል ላይክ ሞቀታ ነው ያላ የኔም ሁሉም ላይፍ አለው ከዛ ይዳል ወደ ላይፉ ሲመለስ ብቻቸውን ይቀራሉ ወደ እስልምና የመጡ ሰዎች ብዙ ጊዜ ያንን ፌስ ማረጉ ብቻ እየደከማቸው የሚመለሱ አሉ ሰውን ተከትለው ስለሆነ የሰው ግርታውን ሙቀቱን ስለሆነ ይደክማቸዋል ግን ያው የሆነ ሲስተሞች ቢኖሩን ሲስተም ቢዘረጋ ሰው ሻሃዳ ያዛል ወደዛው ከሆነ ምንድነው የሚያስፈልገው አትሊስት እንደ ያው ልጅ ሲወለድ አይደል አዲስ ኒውቦርን ባጥንት አትሰጠውማ ወተት ነው የምትሰጠው ተጋቢውን ነገር ትሪት ታረጋዋል ቢያጠፋ ሲያስታው የሆነ ነገር ሲያደርግ ልጅ ካለ ታቀዋለ ሞር ትሪት ታረጋዋል ከፍ ሲል ደግሞ ምግብ ትንሽዬ የሞከርክለት ተመጣጣ ዳይጀስቲቭ ሲስተሙ ስለማይችለው ማለት ነው እያልክ ተመጣጣለ ሶ እሹሹ አይደለም ወደ እስልምና ለሚመጡ ሰዎች እናቀብጣቸው ከዛ አላህን ወደው ነው አይደለ ሂዳያ የሚሰጠው አላህ ነው የሚኖሩት ብትኖርም ብትከፍርም ለራስ ነው ሁሉም ኢቭን ሙስሊሙ ቦርኒዮ ነው ቢኖርም ቢከፍሩም ለራሱ ስለሆነ ማለት ነው አላህ አንድም ነገር አይጎልበትም አንተ በመጉደልህ ምክንያት ለአንተ ግን ያሳዛኝ ነው የሚጠብቀን ስታስበው ስለዚህ ለነሱ ስፔሻል ትሪትመንት ያስፈልጋል በያላምንም ግን ኖርማል ትሪትመንት ማንንም ሰው ሲመጣ ነብያችን ሰለላሁ ዐለይሂ ወሰለም በተለያየ ህክማ ነው ያመጡት አይደል ብዙ ሰው ነው እስልምና ከመጡስ በኋላ በተለያየ ዲዩቲ ላይ ነው ያስቀመጧቸው በሚገባቸው አቡበከር ረዲየላሁ ዐንሁ በሌላ መልኩ ቢላል ደግሞ በሌላ መልኩ ሰዎች ባሉበት ደግሞ ከሊበ እንደየቦታቸው ነው ሁላችሁም አስቀሪዎች ሆነዋል እንደዚህ አሎን ሁላችሁም ዋሪየር ሆነዋል አሎን እንደየዲዩቲያቸው ለይታቸዋል ስለዚህ ሁሉም ሰልሟልና ግር ብለሽ አንዱ ማዕከል ውስጥ ታይጎሩ አይደለም የሚመጣበት በተለያየ ሪዝን ስለሆነ የተለያየ ምክንያቶችን ብዙ ጊዜ ማዳመጥ ብቻ ነው ብዙዎቹ የሚፈልጉት እንድትሰማቸው አብሽር እንድትላቸው የሚፈልጉ ብዙ ሰው አለ አብሽር you can do it አይዞሽ በርቺ ቅሪስቲ አይዞሽ በርቺ አይዞሽ ስትባል ልጅነትም አላረን like ትበረታታለ ሶ እንደ ህይወት ትንሽ ማበረታቻ ወደ እስልምና የመጡትን ያስፈልጋል ብዬ አምናለሁ ክትትል ያስፈልጋል እንዳልኩ እኔ ያለፍኩበትን 1 አመት ከ4 ወር ምናልባት መንገድ ቢያጥር ኖሮ 4 ወር ሊበቃ ይችል ነበር
ቁርአኑን መቅራቱም ሊሆን ይችላል ምንም ትሬኒንጉ ምናምን አጭር ያልቃል። አንዳንድ ሰው እስከ 10 ምናምን አመቴ ነው ከሰለምኩኝ ቁርአን አልቀራውም የሚል ሰው ይመጣል። 12 አመት 20 አመቴ ነው አይ ዶንት ኖ ነቲንግ የራስ እንትን እንጂ ከሰው አይደለም እንትን ምንለው። ስለዚህ እንዲጥሩ ትንሽ ነው አላረን ትንሽ የመንገዱ አንዳንድ ሰዎች ግን ኢቭን አሁን በዚሁ አጋጣሚ እናንሳ ሚዲያ ላይ ብዙ ሰለምቴዎች ወደ ሚዲያ ላይ ሰልመው በደንብ እንትን ማለት አለባቸው ወደ ሚዲያ መምጣት የለባቸው ምናምን የሚሉ ሰዎች አሉ። ምን ያለሽ ፐርሰናል አመለካከት ነው። ንጽጽር ውስጥ ይግቡ ማለት አይደለም ስለሰለሙ ወይ ደግሞ ሳምቲንግ ኢስላሚክ ወይ አይከተሉ ማለት አይደለም። ሚዲያቸውን በምን ይጠቀሙበታል? ነጻ ፍቃድ ነው። እኔ በነጻ ፍቃድ አምናለሁ። ከፈጣሪያችንም አለን በዛም ትቶናልና እኔ ፈራጅ ማን አደረገኝ በሰይወት ወዶና ፈቅዶ ይመጡ ለራሳቸው አይደል እንደ ምክር ነው የምትሰጠው አድቫይስ ነው። እስልምና ራሱ መመካከር ነው አይደል? ራይት መመካከር ነው የሚያበጀውም የሚሰራው። ቢኮዝ ከኢንተርኔት ዓለም እነዛ ሰዎች ባዮቹ መውጣት አለባቸው። ውጡ ሳይሆን የሚጠቅማቸው ቦታ እንዲውሉ አድቫይስ ማድረግ ነው የምታረጉትን ነገር። ከዛ ራሳቸውን ድሬን እንዳይሆኑ ማለት ነው። እንደ አዲስ ውልደትነታቸው ድሬን እንዳይሆኑ አብሽርም ሙሉ ቢሆን እኮ አይወጡም እዛ ጋር አይደል? ስለዚህ እዚህ ጋር ይጎደላቸው ስላለ ነው ስትል የሚሄዱት። የመጎደላችሁን ሂዱና ዝጉና ዱ they check up on them ከዛ እንዳትወጪ ሚዲያ እንዳመጭ እንዳታረጊ ባዩ ሰው ለዛ ሰው ፎሎ አፕ አለው ወይ? የቁርአን እየቀራች ነው ልጅቷ ብቸኝነቷ ወጥቷል ወይ ማን አላት ምናምን ነው። ዝም ብለ መፈረረጅ እንዳይሆን እንደ ምክር ግን መመካከር አሪፍ ነው። ወደዛ ከምትመጡ ይልቅ ሌላ መንገድ ካለ ለነሱ የተመቻቸ ነገር አለ ጥያቄ ነው አሁንም ማቀርብ አለ ወይ ነው እንዲ ያለ ካሉ በዛው ሲስተም አበጅተውላቸው እዛ አሁን አንዳንድ ቁርአን እንትን አስተማሪዎች አሉ በቃ በደንብ ስለሚይዟቸው ወደ ሚዲያ አይመጣም ልጆቹ ኢሞኖ ምናምን በሆነ ነገር ያስቀሯቸዋል ስራቸውን ይሰራሉ ልጆቹ ምናምን አሪፍ ነው። እዚህ ጋር ግን ቲክቶክ ዩቲዩብ ፌስቡክ whatever የሚጠቀም ኦሬዲ ሰው ሞር ኤክስፖዠሩን አትሊስት ተጠቅሞ እንዲዳረስ እሱም ቢያደርግ አሪፍ ነው። ከዚ ደርሷል ብዬ በቂ ሁኔታ ስለማላምን በተለይ በላይቭ መጀመሪያ ከኢስላም በፊት ምን ያህል ፎሎወር ነበር? 35 በፊት አሁን በደንብ 35 አሁን ነው በጣም እንትን ብሏል አይደለ? በደንብ ሪያክት እያደረግሽም በትግሉ ውስጥ ማለት ነው ለሰዎች መልስ ሰጪም በየቪዲዮ ስር ብዙ ኮሜንቶች አሉ አይደል? ኮሜንቶች ይዛጣሉ። ላይቭ ስትገቢ በጣም ብዙ የሚጻፉ እንትኖች አሉ። እንዴት ነው እስቲ ማኔጅመንት ነው? እኔ ቲክቶክ መጀመሪያም ስመጣ ሰው ራሱን እንዲፈልግ እኔ ማብሬ ፈለጋ ላይ ስለነበርኩኝ ያንን የምትቀራረባቸው ሰዎች ፎሎ ያደርጉሃል ንግግር የሚጥማቸው ውሎ ምናምን ከ3 አመት በፊት ነው እንግዲህ ቲክቶክ ላይ ቆይተናል። በፊት ቆያንታ አመቱን ማይሮ ነው። ስለዚህ ፎሎ ፈልግ ያልመጣው ኦኬ ራሴን በቃ መፈልግበት እኔን ተመሳሳይ ኒቾች ጋር ዘይደ የምትውልበት ከስራ ስንመለስ ለአንድ ሰዓት ለሁለት ሰዓት ኮኔክት የምናደርግበት ቦታ ነበረ ቲክቶክ አካውንቴ። እንደውም ግርቶ ያስጨንቃል ያንን ነፃነት ይነጥቃል እንደፈለክ ፍሎ የምታረግበትን አሁን አይ ካንት ፈለኩትን መናገር የፈለግነውን የምንሆንበት ቦታ ነበርና እኔ አንፎሎ አርጉኝ ነው የምለው ብዙ ጊዜ። እንደውም በኋላ ላይ ጥራ አይደለም ሲሉኝ ታውቁኝ እንጂ እንደዚህ ኮናችሁ አንፎሎ አርጉኝ ፕሊዝ እንዲኮናችሁ በቃ ቦታችሁ አይደለም የማይመለከታችሁ ቦታ ከምትሉ አንፎሎ አድርጉናል። ለአጋጣሚ ግን ወንድሞች ምናምን ፎሎ አድርጓት ምናምን ብለው የለቀቁትን ቪዲዮ ስለነበረ እሱን ተከትለው ፎሎ አደረጉኝ። እንጃ ከ200,000 በላይ ፎሎዎች መጡ። ፎሎዎች ሲመጡ ሪስፖንሲቢሊቲ ይሰማ ይጀምራል። ከዚህ ለነሱ የማይመጥ ነገሮች ብትናገር የሆነ ነገር የሰዎችን ልብ ትሰብራለህ። ሰው አንድ ስቴፕ መጠንቀቅ ይኖራል ማለት ነው። ስለዚህ አሉ ደግሞ የሆነተኛ ወዳጆች ያንተ ማንንም ሁን ምን ሁሌ ላንተ ያሉ ቲክቶክ ላይ ወዳጆች የምር የሆነ ጥሩ ስራዎችም ስንሰራ ሰዎች እንርዳ መስጂድ እናሰራ እንዲስባል በገንዘባቸው በሐሳብ ታፕታፕ ሼር ኮፒ ሊንክ ያረጉ የምር ፍቅራቸውን ይሰጡ አይጠፉም። በቃ ሁሌ አሁን አመት ከምናምን እኔ ሲከፋኝም አሉ ደስ ሲለኝም አሉ። ላይክ ምን ያህል መታደል ነው እንደዚህ አይነት ሰዎችን ማግኘት። it's a blessing ካላ ካልሆነ በስተቀር ለኔ የሰራው ጥሩ ስራ ኖሮ እንዲ ምናምን ብሎ የሚያመጻድቅ ነገር ኖሮኝ አይደለም። ደዛ ነው እንደው እንትኖችስ ኮሜንቶችስ መጥፎ ኮሜንቶች ወይ ምናምን የሚሉት ሰዎች መልስ ትሰጫለሽ ነው ወይስ አንዳንዴ ለመዝናናት ስትፈልግ ኦኬ ፈን ሙድ ውስጥ ካለሁኝ እንትን እላለሁኝ እናገራለሁ አላ በቃ ሙዴን ያያያላ
ያ አልመልስም አይደለም ፈሪ ሴት አይደለም ብያምናለሁ ፈሪ ሴት አይደለም የፈለኩትን መኖር ነጻነት የምትፈልግ ሴት ናት with boundary of Islam እስልምና ገደብ ውስጥ ሆና ራሷን በነጻነት መኖር የምትፈልግ ሴት ነች አዲስ ዓለም ስለዚህ ማንንም መጥቶ የፈለገውን ተናግሮ የፈለገውን ጨፍሮ የፈለገውን ምናም በሚልበት አይደለም ነው ትክክል ካልሆንክ ትክክል አይደለም አንዳንዴ ሊባል ይገባል ከዚህ የሆነ ጌን አገኛለሁ ስትል ነው አይደለ እንደፈለጉ ሲረጋግጡ ስም ብላ አፈን የምታፈነው በቃ ዝም በጀነት ታገኛለሽ በሚል ተናላምንም ምድርም ላይ እስልምና ደስ የሚለኝ አግባብ አለው ስለዚህ በአግባብ መልሰባቸው ቦታ አንዳንዴ ደግሞ ዲዘርቭ ያደርጉም ብለህ የምትተወው ነገር ይኖራል ዲፔንስ እንደው እንደንት ነው ወደ መጨረሻው እየደረስን ነው በተለይ አሁን ረመዳን ላይም አብሮች ስታፈጥሩ ነበር አይደል አብሮች ስታፈጥሩ ነበር አዲስ ድርጅት አቋቁመሻል ብርሃን የሚል አይደል እንዴት ተመሰረተ እንዴት ነው ምንድነው ምን ላይ ነው የሚያተኩረው በምንስ ነው የምትገኙት እስቲ ስለሱ አመሰግናለሁ ዛሬ እንደው ሙሉ ፕሮግራሙ ስለሱ ቢሆን መልካም ነበር እሺ because ይሄንን ቀድም ያወራናቸው ኮንቨርሴሽኖች ኦሬዲ በተለያየ ሚዲያዎች ላይ ዩቲዩብ ላይ ሪፒትሊ ሰዎችን ቢጠቅም የሄዳ ሰበብ ቢያደርግ አንተም ሰው ጋር ደርሶ ቢደርስ ራሱን ቢፈልግበት በሚል የተለያየ ጊዜ አቀርበናቸዋል ይሄኛው ግን አዲስ ነው ኦኬ ብርሃን እስላማዊ ድርጅት እኔ ባለፈው ወደ ኢትዮጵያ የመጣው ሰዓት ላይ ሐሳባችንን አዲስ መሐመድ እና እኔ ሆነን ቢሮ ተማክረን የጀመርነው ነው ጠበቃ አዲስ መሐመድ ጥሩ ሰው ናት ለዲኗ ጥሩ ነገሮችን ማየት የምትፈልግ አላህን የምትፈራ ሴት ናት በዛ ላይ ደግሞ ያው በፊት የታሰሩ ጊዜም ለነሱ ጠበቃ ሆነ ያገደ እኔ በፐርሰናል ምክንያት የተገናኘ ነው የግል ነገሮች ነበሩኝና የሷን ምክር ፈልጌ ነበር የሄድኩት ከዛ ግን ያው ወዳጅ ሆነን እሷም ቲክቶክ ላይ እንደዚህ ተሳታፊ ነሻሉ እንዲ ነው ስትለኝ አሁን እንዲ አድርገናል የጠራውሽን ቢሮ እስቲቺ ነገር ተቋም ብናረጋት አንቺ ላይ አንቺን ብናግዝሽ ይሄ ክፍተት አለ ምድር ላይ ባለው ሁኔታ ኢስላሚክ ኦርጋናይዜሽን ወደ እስልምና የመጡትን የሚያግዙ ብዙ ቢኖሩም እንኳን ተቋማዊ ሆኖ ስላላገኘን በሚል ተማከርን ከምን እንጀምር ተባባለን መጅሊስ ሄድን ላይሰንስ አወጣን ረጅም ጊዜ ፈልጬ እኔም ወደ ዱባይ መሄድ ነበረብኝ የራሴን ስራ ለማስተካከል ከዛ ስመለስ ላይሰንሳችንን ወሰድን አልহামዱሊላህ በኦፊሻሊ ከየት እንቀጥል ነበር ከዛ ኦፊስ አደረግንለት ቤተል ተቋም መስጊድ ፍለፊት ሂራ ታወር አንደኛ ፎቅ ላይ ይገኛል ከዛ መስረታ ቤተል ተቋም መስጊድ ፍለፊት ሂራ ታወር አንደኛ ፎቅ ላይ ይገኛል እዛ ላይ ሆነን ረመዳን መቃረቢያም ነበርና ያልኩን ንያ ነበረኝ ወደ ስራ ነው የገባነው ቀጥታ ወደ እስልምና የመጡትን ሰዎች ከኢትዮ ሪቨርቶች አሉ እነሱ ከዚህ በፊት ላስት ይር ሰፖርት ከዛው ሚዲያም በምንም እየተደረግን ኢፍጣር ፕሮግራም ያዘጋጃሉ እነሱ ጎበዝ ልጆች ናቸው ኢትዮጵያና ባለቤቷ ቴዳ አህመዳው ጎበዞች ናቸው በዛ መሃል ግን አንዱን አመት ያሉበት ሁኔታ አስቸጋሪ መስሎ ስለታየኝ አገኘዋቸው ላይሰንስ አውጡ ብያቸው ነበር ከነሱ ጋር ነበር ሰፖርት አድርጊያቸው እስልምና እንትኑ ልቀጥል የነበረው በእኔ ሐሳብ የግሌ ለመክፈት አላሰብኩም ነበር ባለቤቱ ምርኩስ ስለሆነች እሱም እንትን ጥሩ ልጅ ነው በቃ ለምን አላግዛችሁምና እንደውም ይፍጣር ፕሮግራሙን ለምን አናደርገውም እኔ ጋርም ያሉ ኢንቫይቶች አሉኝ እናንተም ሁለት ወጪ አሁን አመቱ ሊቀርም ከሚችል ለምን አንቀጥልም ማለት አብረን ፕሮሞሽን አደረግን እኛ ቢሮአችን ጋር ያነጠፍን ከዛ አጣን ያው ማን በየቀኑ የሚያስፈጥርልህ ቦታ ምናምን ስትሬሲንግ ነው ከዛ ዛ ቢልዲንግ ላይ ያሉትን ጠየቅን ፈቃድ ተሰጠን ቦታም ስላለው እዛ ጋር ምንጣፍ አንድ ወንድማችን 10 ቀን አስፈጥራለሁ ምናምን ብሎ ስለነበር ስላልቻለ ምንጣፍና የተወሰነ ነገር ሰፖርት አደረገን ኦኬ አልፈራሁኝም because ውስጥ ያለው ነገር አላ ኢንቴንሽኑን አይደል የምታየው ማድረግ የፈለኩት ወንድምና እህቶቼ ተረበው ረመዳንን ማሳለፍ የለባቸውም ቤዚክሊ የሚቸግራቸው ነበሩ ትራንስፖርት እየሰጠን ከዚህ ዛ ያደረግን ኢትዮ ሪቨርቶች ጋር ያሉት ጓደኞቻቸውን እንዲጠራቸው ነው ያደረጉት ብርሃን እስላማዊ ድርጅት ነው ይፍጣሩን ወሩን ሙሉ ያደረገው ያለ ማቋረጥ ቲክቶክ ላይ ከማቃቸው ሰዎች ከጓደኞቼን ፐርሰናሊ እየደወልኩኝ ዛሬ አስፈጥሩ ነገ ምናምን ይያልን ሳይጓደል ከባድ ነው አንድ ወር እንኳንስ 40 ድረስ 30 ሰው አንድ ቀን ራሱ ከባድ ነው ከብዳል እና እሺ ያሉኝ አላህ ያክብራቸው ያንን ስናስፈጥር ቆይተን 3 ኢቨንት ነበረን ቲክቶክ ላይ
እኔና አህመድ ወተን ተወሰነ ገንዘቦችን ሰብስበን ምርጥ ኢቨንት ለነሱ ይመጥናል የምትለው ሰው ሁሌ መሬት ላይ ተጉላልቶ ብቻ እስልምና መንገዱንም ኡስታዞቻቸውን ሲያዩ ነው በጣም ተደሰቱ። ቆንጆ ቦታ ኢቭን ደግሞ እዛው ላይ ስፖንሰር ለኢድ አገኘን። ብዙ ሰው ሆነን ኢድን ደግሞ ብቻቸውን እንዳይሆኑ ድጋሚ ያደረግን። በዚህ መሀል አዳዲስ ልጆች አገኘን ወደ እስልምና እኛ ቢሮ መጥተው ሻሃዳ ያዙ አሉ፣ የተማሩ አሉ ምናምን ነገሩ በቃ ራሱ መንገድ ያዘ። የሚፈልግ የነበረው አንድ ኦፊስ ነው ሜዳው የሚያለቅሱበት የሚመጡ አሉ። ሰልሜ ነው ስሚኝ ብቻ አላ እንዲደረሰብኝ የምችለውን አደርጋለሁ። ይሄ ኢስላሚክ ኦርጋናይዜሽን ነው የሁላችንም የሙስሊም ኮሚኒቲው እገዛ ያስፈልገዋል። የአዲስ ዓለም አይደለም። እኔ አስጀመርኩት ከችግር አንፃር እኔ አዲስ ዓለም ምናምን የሚል በር ላይ አልተለጠፈም። ብርሃን ኢስላሚክ ኦርጋናይዜሽን ያ ተቋም ደግሞ የኔ አይደለም እንዲቀጥል የምፈልገው ወደፊትም እኔ አሁን እስካለው ድረስ አለሁኝ ቦታው ላይ መተካት አለበት። በጣም አቅም ያላቸው ፖቴንሻል ያለ ሰዎች ኢንቫይት አደርጋቸዋለሁ እንዲመጡ እንዲያግዙ አጋር ሆነው እንዲሰሩ። የያዝነው ነገር ብርሃን ሆኖ ኮኔክት ማድረግ ነው። ካንተ ጋር ሊሆን ይችላል ከሱ ጋር ከሷ ከሁሉም ጋር ነው ኮኔክት የሚያደርገው። እስልምና ይመለከተኛል ከሚለው ጋር ሪቨርቶች የባክቦን ኦፍ እስላም ናቸው አይደል ከመጀመሪያውም ጀምሮ። ስለዚህ ሌላውን የሚመጣውን ጄነሬሽን ማስተካከል የምችለው ኮርነር የሆነ ሪቨርት ሲኖር አይደለም። ወደ ሙስሊም ኮሚኒቲ መቀላቀል የሚችል ቶሎ መቅራት የሚችል ይሄ ችግሮች መስገድ የሚችል ሂጃብ የሌላት እህታችን ሂጃብ እንድትለብስ ቁርአን የሌለው ወንድማችን ቁርአን እንዲኖረው ነው። ሲምፕል ነገሮችን ነው ቅብጠትን አናረግም። በቅርብ የመጡትን በበለጠ ደግሞ በዚህ ከአንድ ቀን እስከ 2 ዓመት ድረስ ሬንጅ ውስጥ በህክምና የለንም። ተቋማችን ህክምና አገልግሎት አይሰጥም። የቆዩትን ሰፖርት የሚያደርግ አይደለም። ግን አዲስ መተው መደናገሩ ስላሉት አሊስ ሲምፕል የሆኑ ነገሮችን እንዲያገኙ ነው። የቁርአን ማዕከሎች፣ የመስጂዶች፣ የአስቀሪዎች ሁሉንም እንፈልጋቸዋለን። ከኛ ጋር ሞር ኮኔክት እኔ ሰልሜ ስለመጣው ይጓጓሉ ሪቨርቶቹ እኔ ጋር ይመጣሉ። ክርስቲያኖችም ጥያቄ ካላቸው ዩዥዋሊ ወደ እኔ መምጣቱ ይቀርላ አይ ዶንት ኖ ዋይ። ሙስሊም ኮሚኒቲ ውስጥ ተቀባይነት ማግኘቴም አልহামዱሊላህ ነገሩን አቅልሎታል። ሁሉም አብረውን ለመስራት አብረውን እንኳን ከፈትሽው ዊ ካን ዱ ኢት በርቺ ከዚህ ወደፊት ላይ መሪት ወርዶ ሪሃቢሊቴሽን ሴንተር ሲሆን አንድ ስራ ሰራና ማለት ነው። በዚህ ዘመን ያለበለዚያ ብቻዬን ኮንኩኝ ይሄ ሞቅታው እንዳለ ይቆማል ማለት ነው። እንደተለመደው እኔ ከግሌ ከማመጣው ነገር የቤት ክራይ ከፍዬ ለልጆቹ አግዤ ለሆነ ነገር አይቀጥልም። ራሱን ስራ ወይነ ነገር ራሱን እስከሚያደርግ እስከሚደጉም ድረስ እስኪችል ድረስ የሁሉም ሙስሊም ኮሚኒቲ ኃላፊነት ነው። ከዚህ ሚለው የመንግስት ኦርጋናይዜሽን አይልም፣ የሆነ ነገር ኦርጋናይዜሽን አይልም። የሙስሊም ኢስላሚክ ኦርጋናይዜሽን ነው። ስለዚህ ሁሉም ሙስሊም ኮሚኒቲውን ኢንቫይት እናደርጋቸዋለን። ይምጡ፣ ይጠይቁን፣ ምን እየሰራችሁ ነው ብለው ይዩት ነው ያለውን ነገር በማስረጃ ነው። የራሱ ባንክ አካውንት አለው፣ ስልክ ቁጥር አለው፣ የራሱ ፌስቡክ አለው፣ የራሱ ኤቭሪቲንግ አለው። እኔ ሲስተም እየሰረጋሁለት ነው። ያ ሲስተም አደንድ አንድ ሪቨርት ከእስልምና ልክ ሲመጣ ጀምሮ ያለውን እስከ አንተል አግብቶ እስከ መኖር እስከ ምናምኑ ድረስ ምን ያህል ልንሄድበት እንችላለን። ዲፔንድ የህብረታችንና የጥንካሬያችን አቅም ገብቷል። ደሞር ስትሮንግ ሆነን ብርሃን ኢስላሚክ ኦርጋናይዜሽን ከማይሰራበት ጋር የለም። ሁለተኛ ከአረብ ሀገር ሰልመው ሲመለሱ ቤተሰብ የላቸው አይዟቸው አብሽሩ የሚላቸው የለም። አትሊስት ቢደራጁ አብረው ቢሆኑ ህብረት የሆነ ትንሽ ሲስተም ቢበጅ ያራሱ ትልቅ ነገር ያቀላል። ብዙ ነገሮችን በእንገዲ ከፍታል ማለት ነው። አንድ የሂዳያ ሰበብ ያደርጋል። ሁለት ያሉትንም ወደ እስልምና የመጡት እህት ወንድሞቻችንንም አቅጣጫ ያስይዛል ማለት ነው። ያንን ባላደረግን ቁጥር ያልተማረ ሌላ ያልቀራ ምናምን ማህበረሰብ እናበጃለን። እስልምናም በእነሱ አይን ይቃኛል ማለት ነው። ሌላ መልክ ያዘ after 10 years 500,000 ሰው ቢሰልም ወደ እስልምና ጋይድ ካልተደረገ ምን አይነት መልክ ይዛል ብላ አስባታክ። ይሄ መጀመሪያው ነብያችን ሰለላሁ ዐለይሂ ወሰለም በኋላ የተከተሉት ሰዋቦችን ይመስላል ወይንስ ይሄ አዲስ የመጣው ቨርዥን እንደዛ ነው የሚሆነው? አዲስ የመጣው ያስጋት ነው የሚይዘኝ። ስለዚህ አትሊስት ሌትስ ጎ ወደ በእውቀትም በገንዘብም በምንም ሰፖርት ማድረግ ነው ማብቃት ነው። ማብቃት አለብን። ስለዚህ የተወሰነ በቁጥር እንኳን በአመት ማብቃት ብንጀምር ለሀገራቸው ጥሩ የሆኑ ስነ ምግባር ያላቸው ለሙስሊም ኮሚኒቲ ኩራት የሆኑ እንደ ህይወትም ደግሞ አንድ አይምሮ እንደሚሰራ ሰው አምላኩን ሂዩማን ራይት ተከብሮለት መኖር ሌላ አይደለም። የሰውኛ መብቱ አንዱን የወደደውን አምላክ አምልኮ የሚኖር because አቢዙ ምንም የሚመጣው መብት የላችሁም ከማለት አይደል? ተነስቻ አንተን መመታ ምንም ምልህ መብት የለህም ነው። ግን መብት እንዳላቸው አረጋግጠን እንዲኖር ስለምፈልግ ነው። እና አልহামዱሊላህ ተመስርቷል።
ስለዚህ ወደ ስራ መግባት አለብን ማለት ነው። አሁን ቁጥሩ የጨመረ ነው በየቀኑ ሪቨርቶች እየተመዘገቡ ነው። መተው በስልክ በውስጥ በውጭ አስቀሪኝ አዲስ ቁርአን መቅራት ፈልጋለሁ አዲስ ሂጃብ የለኝም አዲስ የወደኩበት እንደዚህ ቦታ ነው በቃ ብዙ ነገር ይላሉ። ስለዚህ አዲስ ሳይሆን የሚሆን ብርሃን እስላማዊ ድርጅት ጋር ሂዱ መባልም ተጀምሯል። ፖስት ሰፖርቲንግ ነው ከዛ አይደል እናንተም ከሌላችሁ እናንተም ከኛ ጋር አንተ አንድ ልጅ ወስደህ ሜንቶር አድርገህልኝ ቁርአን የሚቀራበትን አንዱ ሰው አንዱን ቢችል ለሺዎች ይደርሳል ማለት ነው። ያለበዛ ሺዎቹ እንደተበተኑ መቆየታቸው አይቀርም። ከዚህ የተወሰኑ ወንድሞች እየጣሩ ነው በዚሁ መንገድ አይደለ ተቋማቱን ምን እየመሰረቱ ግን ገና የሚዳፈን አይደለም። ብዙ አልህም እንዲሰልም አይደለ ናፍቆታችን አሁን የመጡትን ኔግሊጀንት በማድረግ በግዴለሽነት በቃላቶቻችን በስሜታቸው ላይ በመናምን በመጣል አይደለም። አትሊስት አብሽሩ አላህ መንገድ እንዳለው ሁሉም ኃላፊነት ነው። ኤግዛክትሊ እንደዛ እናድርግ እንዳላ ፈቃድ ሁሉንም ጥሪ ነው ማቀርበው በዚህ ባንተ ሚዲያ ወደ ብርሃን እስላማዊ ድርጅት እየመጣችሁ ምን እንደምንሰራ አሁን ቲም ወርክ ነው የጋራ ነው እናንተና የኛ ስለዚህ አብረን የምንሰራው ስራ አገኘም ማለት ነው። ኢንሻአላህ within next ረመዳን ላይ ብዙ ውጤቶች እንደምናገኝ የረመዳን ሙቀት አለ አይደለ ሰው መንፈሳዊነቱ ጥሩ ነገር ለማድረግ ጉጉቱ ምናምን አንድ አመት ሙሉ ግን የለም ብዙ ጊዜ ግን እስቲ ይሄንን አንድ አመት ሙሉ ምን ሰራው ነገር እናድርገው ከምናገኛቸው ነገሮች ሼር ማድረግ ማለት አልባሳት ሊሆን ይችላል ፋይናንሻሊ ሰፖርት አባል መታችሁ በመሆን ሊሆን ይችላል or እኔ ያስቀራልሻለሁ የተወሰኑ ቁጥር ልጆችን ብትይዙልን because follow up ነው የምንፈልገው ዝም ብሎ ቀርቷል እዛ ብሎ መጣልን አይደለም እኛ ጋር የመጣው መንገድ ይዚ ዛቅሬ በቃ ምናምን እየቀራች ነው ወይ እውነትስ እየተማረች ነው ወይ ከዚ ድርጅቱ ሊያግዝ የሚችለው ቁርአን ለሚቀሩ ሰላታቸውን ለሚሰግዱ ነው ከዛ አምላካቸው ላይ ካመጹ ነው ምንም ልረዳ የምችለው ነገር ስለማይኖር ማለት ነው ና ኢንሻአላህ መርሐባ የምትገኙበትስ ቲክቶክ ላይ ቲክቶክም አለን ብርሃን እስላሚክ ኦርጋናይዜሽን ይባላል ፌስቡክም አለው ስልክ ቁጥርም አለው የራሱ ሰፖርት ማድረግ ከስር እናስቀምጣለን እዚህ ኢንሻአላህ በዚሁ አጋጣሚ እስቲ ጠንከር ያለ መልእክት ለሙስሊሙ because ያው የሙስሊሙ ኃላፊነት ነው የእያንዳንዱ ሰው ኃላፊነት ነው መስኡልያ የሚባል ነገር አለበት ተጠያቂነት ማለት ነው ስለዚህ አንድ መልእክት እስቲ ጠንከር ያለ መልእክት ለሙስሊሙ ማህበረሰብ አስተላልፊ እስቲ በመጀመሪያ ፈጣሪና አላህን አመሰግናለሁ ለዚህ ደረጃ ደርሼ ኢማጂን ትናንትና የዛሬ አመት ከመናምን ላይ መስገድም ማውራትም ሁሉ የሚደናገርባት አንዲት ሙስሊም ሴት ዛሬ ላይ አትሊስት ለዲኗ አላህን ለማገልገል መምጣቴ አላህ ፈቃድ ነው የሚገርመኝ ነገር በውድቀት መቅረት ሳይሆን መራመድ ኤቭሪዴይ ፈተና አለ እሱን ቻሌንጅ አለው even every minute ላይ አሁን እቺ ደቂቃ ላይ ሆኜ ያለውበትን ነገር አላህ እንዲያግዘኝ ዱአ አድርጉልኝ ለሙስሊም ማህበረሰቡ ልቤን እንዲያጠነክረው ከዚህ እንደዚህ ጠንከረህም ስትታይ ሚከፋክ ምታዝን ሰው ይሆንክ የማይመስላቸው አሉ ትልቅ የራሴ ስትራንግሎችን እያሉ ነው ለሌላ ሰዎችም እስቲ ብደርስ በሚል ብዬ መፍጨረጨረው እና ዱአ አድርጉልኝ ነው አንደኛ መልእክቴ ለሙስሊሙ ማህበረሰብ ሁለተኛ ኑና አብረን እንስራ አይልስኔ ስደክምና በወድቅ እናንተ የምትይዙኝ እጅ ሲኖር አሪፍ ነው ከዛ የተያያዝን ደግሞ እንቀጥላለን ማለት ነው እንዳላ ፈቃድ ስለዚህ ዱአችሁ ያስፈልገናል እገዛችሁ ያስፈልገናል ኑና እህት ወንድሞች ሁኑን አጋር ሁኑን ቢያንስ ወንድም ሁኑን ወንድሞቻችን እህት ሁኑን እህቶቻችን የሆነት እስከ ጀነት ድረስ የምንገናኝበት ምን እንስራ እንባባል ያላህን መንገድ እስቲ ያላህን ፊት የምናይበት ነገር አይደለም እንሰራው አትሊስት መብላት መጠጣት መልበስ መጋጋያቱ እንዳለ ሆኖ ግን እስቲ ለአንዷንም ሰከንድ ያላህን ፊት የምሰራበት አንድ ነገር አደረግን ማለት ነው መንገድ አገኘን ለኔም ጭምር ነው ከዚ ወንጀላችንን አላህ ቢምረን አትሊስት ይቺን እንኳን ትንሽ ነገር አብረን ብንሳተፍባት ብዬ ነው እንድትመጡ ብርሃን እስላማዊ ድርጅትም አለሁኝ እኔም ፐርሰናሊ አለሁ ኢንሻአላህ እስካለው ድረስ ማለት ነው ፕሊዝ ሜክ አ ዱአ ፎር ሚ መርሐባ የምታመሰግኙ ሰው አለ ማመሰግናቸው ሁሉ ብዙዎች ናቸው እንጃ በቁጥር መግለጽ ከሌ ብል በጣም ማዳላት እንዳይሆንብኝ ከዛ አንዲት እህታቸውን አይዞሽ አብሽሪ በመባል አይደል ለኔ በሰጡኝ ልክ ነው እኔ አሁን መሰጠት ይጀመርኩት ለኔ አብሽሪ ስለተባልኩ አብሽሩ መባል አላልኩ ለኔ ስለተሰጠኝ አረ ይሰጣቸው ለሌሎችም ትላለ ለኔ ስለሆነ ስለተደረገልኝ ከሊት ብል ይሄንን ትምህርት ካስተማሩኝ አላህ ፍቃድ ሆኖ ማለት ነው ብዙ ሙስሊሞች አሉ በጣም ኒንጃ በጣም ብዙ እህት ይሆኑ ወንድም ይሆኑ አንዳንድ እህቶችም ደግሞ የበለጠ ከደም ስጋ በላይ ላንተ ኬር የሚያደርጉ ሰዎች አሉ አዝነ ከፍቶ ሁሉ ሊያዩ የማይፈልጉ ማለት ነው እነሱም በሙሉ አመሰግናለሁ አላህ ይክፈላቸው
ጥሩ ስራቸውን ብሎ ይመዝግብላቸው ለጥሩነታቸው ለኔ ላይ ላደረጉት ማንኛውም ጥሩነታቸው ማለት ነው ዱዓ አረግላቸዋለሁ ለኛ መርሐባ እንግዲህ አዲስ እዚህ ድረስ መጥተሽ የህይወት ተሞክሮሽንም የተለያዩ ሐሳቦችንም ሼር ስላደረግሽን ይሄን የመሰለ ፍሬ ያለው ሐሳብ ስላጋራሽን አላህ ኸይር ጀዛሽን ይክፈልሽ በጣም አመሰግናለሁ በኔም በተመልካቾችም ስም ማለት ነው በጣም አመሰግናለሁ እንግዲህ ተመልካቾቻችን ከአዲስ ዓለም ጋር የነበረን ቆይታ ይሄን ይመስል ነበር የሚገርምና የተማራችሁበት እንደሆነ ተስፋ አደርጋለሁ በሚቀጥለው ሳምንት ከሌላ እንግዳ ጋር በሙባረክ ፖድካስት እኔ ሙባረክ መመጣ ይሆናል እስከዛው ድረስ ቆንጆ ሳምንት እንዲሆንላችሁ እየተመኘው السلام عليكم ورحمة الله وبركاته